ስልኩን ተቀብዬ ገፍትሬ ወደ ወንበሯ መለስኳት። ከወንበሯ ተስፈንጥራ ዳግም ተነሳች። ነብር ሆነን ተፋጠጥን። ጉንጯ በቀጭኑ ሲንቀጠቀጥ ይታየኛል። ፍም መስሎ ግሟል። ጥቂትም ሳታመነታ ምራቋን ፊቴ ላይ ተፋች። ይሄኛውን ውርደት እንደ ቀድሞዎቹ ሁሉ ታግሼ ማለፍ ተሳነኝ። ትዝ የሚለኝ አንዴ ባለ በሌለ ኃይሌ ፊቷ ላይ መረኩባት። ጉትወቷን ከምንም ባለመቁጠር ከተቀመጠችበት ጎትቻ አነሳኋትና ፊቷ ላይ በቡጥ ይደገምኳት። ስለቃት ወንበሯን ስታ ጠረጴዛው ስር ወደቀች። አከታትላም ጩኸቷን ለቀቀችው። የወደቀችበት ጠጋ ብዬ ፊቷ ላይ ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ የሀገራችን ሚዲያዎች ላይ በተደጋጋሚ እየተነሳ የሚታየው ከድምፃዊት ሃይማኖት ግርማ ጋር የተያያዙ ጉዳዮች የበርካቶችን ቀልብ ስበዋል። ይህ ጉዳይ ከዓመታት በፊት በተለያዩ የህትመት ውጤቶች የአደባባይ ምስጢር የነበረ ቢሆንም ዛሬ ላይ ግን አቅጣጫውን ቀይሮ መልኩን ለውጦ የተለያዩ የተሳሳቱ መረጃዎችን እንድንመለከት አድርጎናል። ሞኝና ወረቀት ያስያዙትን አይለቁም እንዲሉ እኛም ይህንን ጉዳይ የሚያጠራና በጊዜው የተፈጠረውን እውነተኛ ታሪክ የተከተበበትን በቀድሞ የድምፃዊቷ ባለቤት ምኒልክ ዘለቀ ተጽፎ በ2003 ዓ.ም ለንባብ ከበቃው ኦማሂሬ ከተሰኘው ግለ ታሪክ ውስጥ ያገኘነውን ድምፃዊቷ ደረሰብኝ ከምትለው አደጋ ጀምሮ ጉዳዩ መቋጫ እስካገኘበት ድረስ ያሉትን አጠቃላይ ጉዳዮች የዳሰሰበትን ምዕራፎች ወደ እናንተ እናደርሳለን። በዚህ ትረካ ውስጥ ሃርሚ በሚል መጠሪያ የምታገኟት ሴት ድምፃዊት ሃይማኖት ግርማ መሆኗን ለማስታወስ እንወዳለን። በትረካው ላይ ከተጠቀምናቸው የመሳሪያ ቅንብር ሙዚቃዎች ውጪ የሚገኙት ማጀቢያ ዘፈኖች ደራሲው በመጽሐፉ ምዕራፎች መግቢያ ላይ ያሰፈራቸው የሙዚቃ ግጥም ስንኞች እንጂ የኛ ምርጫዎች አይደሉም። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። እኔና ሃርሚ ያለየለት ኑሯችንን ቀጥለናል። የማያግባቡን ጉዳዮችን ሁለታችንን በመሸሽ ላይ እንደሆነን ያስታውቅብናል። ዋነኛው ጉዳይ የሆነውን የኤፍራታን ብር የሱዳን ኮንትራት ሥራ ስትፈራረም ከምትቀበለው ላይ ልንሰጠው ተስማምተናል። ከአንዴም 2 ጊዜ የኮንትራቱ ፊርማ ጋር ሄደን ሳይሳካልን ቀርቶ ተመልሰናል። ይህንኑ ለኤፍራታ ነግሬው ችግር ውስጥ ቢሆንም ተስማምቷል። ከአቅም በላይ ሆኖበት እንደተስማማ ያስታውቅበታል። የሚገርመኝ ደግሞ ከኔ በላይ የሱ መሳቀቅ ነው። ስንገናኝ ላለመሳቀቅ ሲጠነቀቅ እያየው የበለጠ ሳቀቃለሁ። በዚያው ሰሞን የሚጠገነው የኔ መኪና ጋር ተገናኝተን ከወንድምነት ጋር የሚነጻጸረው ጓደኝነታችንን መሳቀቅ ገድቦትና ቆጥቦት ሳይ እጅግ አዘንኩኝ። እጅግም የሚያዘና ነገር ሳንነጋገር በድብብቆሽ ቀኑን አሳለፍነው። አመሻሽ ላይ መዝነብ ስለጀመረ አብረን የምንቆይበትን ጊዜ አራዘመው። አንድ የሚጠገን መኪና ውስጥ ቁጭ ብለን ብንጠብቅም ዝናቡም ያባራ አልሆነም። በዚህ መካከል ኤፍራታን አንድ ሐሳብ አቀረበ። ከዚህ በኋላ በዚህ ዝናብ ቃሊቲ ለመሄድ ትራንስፖርት አታገኝም እናማ ሃርሚ ጋር ደውልላትና ከዚህ ትውሰድ። ጥሩ አማራጭ መስሎ ቢታየኝም ሃርሚ እንደማትመጣልኝ ጠረጠረው። ቢሆንም ግን በኤፍራታን ግፊት ደወልኩላት። የት ነሽ አልኳት። ምን ነው ቤት ነሽ? አይደለሁም። ምን ነው? አይ እኔ እዚህ ጋራጅ ቆይቼ ዝናቡ ይዞኝ አለቃለኝ። ታክሲ ደግሞ እንኳን በዝናብ ስለዚህ ብትመጭልኝ።
ስታዲየም ዙሪያ ነኝ ያለሁት። አልችልም፣ አልመጣም። እዛ ምን ታደርጊያለሽ? በአፍረት የጠየቅኩት ነበር። ልደት ተጠርቼ ስጦታ እየገዛሁ ነው ከነብዩ ጋር ለመሄድ። የማን ልደት? በጎን በኩል ኤፍራታንን አየሁት። እንዳልተሳካልኝ ገብቶት ጭንቀት ፊቱ ላይ ይታያል። ትዕግስት እኛ ጋር ተወዛዋዥዋ? አዎ። ትዝብት ቢጤ ዳበሰኝ። ትዕግስት እንዴት ሀርሚ ብቻዋን ጠራቻት? ከዛ ያልቀረልንን ዝናብ እየተደበደብን ኮንትራት ታክሲ አስይዞኝ እኔ ወደ ክለብ ሄድኩኝ። ክለብ መነቃቃት ጀምሯል። አንዳንድ ተስተናጋጆች ጥንድ ጥንድ ሆነው ተቀምጠዋል። ከኮርኒሱ ጋር የተያዘው የተለያዩ ቀለሞች የሚፈነጥቀው መብራት ያገኘውን ሁሉ የተለየ ከለር እየሰጠ አሳምሮታል። መብራቱ ካረፈባቸው ተስተናጋጆች መካከል የሃርሚ ወንድሞችም ቢራ እየተጎነጩ ተቀምጠዋል። ሃርሚስ ለምን ትታችኋት መጣችሁ አልኳቸው። እኛ ከሌላ ቦታ ነው የመጣነው ነብዩ ነበር የመለሰልኝ። ከየት? ልደት ተጠርተን ሄደን ነበር። የትዕግስት ልደት። ሃርሚስ እቤት ናታ? አልተገናኘንም። ዋሽታኛለች ማለት ነው። ለምን ተብሰለሰልኩ። በሷ ማስመሰልና ውሸት ታጥሬ የምቀመጠው እስከ መቼ ነው? በስስት፣ በጥርጣሬ፣ በውርደት፣ በንፍገት ተከብቤ የምቆየው ለምንድን ነው? ክለቡን ለቅቄ እዚያው አቅራቢያ ያለ በአንድ መልክ የተከፈተው ሰሌክት የተባለ ክለብ ሄጄ መጠጣት ጀመርኩ። ብሶት ሆዴም ሞልቶት ቅልብሽ ብሎኝ ነበር። አዲሱ የምሽት ክለብ በአግባቡ የተዋበና በጥንቃቄ የተያዘ መሆኑን ተረዳው። ዝንባሌው ስላለኝ ምኑን ከምኑ አሰባጥረው እንዳሳመሩት ለመረዳት ስጥር ንዴቴን ረስቼ ጥቂት አመሸ። ወደ ክለብ ስመለስ የሃርሚ መኪና ክለቡ ቅጥር ውስጥ ቆሞ አየሁ። ቀጥታ ወደ ቢሮአችን አመራው። ሃርሚ እጅግ ተውባ ነበር። ቢሮዋ ውስጥ ማሙሽም ነበር። እኔ ስመጣ ሹልክ ብሎ ወጣ። ደህና ነሽ? ደህና ብላ ዝም አለች። ወዲያው በሩ ተንኳክቶ ቡና የያዘች ልጅ ገባች። ቡናውን ተቀብዬ ጠረጴዛ ላይ ሳኖር አንድ ነገር ተመለከቱ። በአርቲፊሻል የተዘጋጀ የተፈጥሮ ፀጉር ነበር። ሁሌም ከጭንቅላቷ የማትለየው አይነት ሆኖ ይሄኛው ግን አዲስ ነው። ከዚህ በፊት ሃርሚ ይህንን ፀጉር ለመግዛት ስትፎክር እንደነበር ትዝ አለኝ። ዋጋው እጅግ ብዙ መሆኑን ነው የማውቀው። 5000 ብር። እንዴት ገዛች ልጠይቅ አሳስብ ቀድማ እሷ ጠየቀችኝ። የት ነበርክ? እዚህ አዲሱ ናይት ክለብ ሄጄ ውስጡን አይቼው መጣው። እንዴት ያምራል መሰለሽ። ግሩም አድርገው አድሰውታል። ለምን መጣ? አትቆይም ነበር? ንግግሯ ሽሙጥ ነበር። እሱን ተይውና ይሄ ሂውማን ሄር የማን ነው? አነሳሁት። ቁጭ አድርገው የኔ ነው። ቆይ የኮንትራቱን ብር ተቀበልሽ እንዴ? ሃርሚ ድንገት ቱግ ብላ ከተቀመጠችበት ተነሳች። አዎ ተቀብያለሁ። ምን ፈለግ? አፈጠጠች፣ አጉረጠረጠች። ጠረጴዛውን በኃይል መታሁት። ከሷ ብሼ ጦፍኩኝ። ያለብሽን ዕዳ ሳትከፊ ጌጥ በ5000 ብር ትገዣለሽ? እሷም ረገብ ሳትል የባሰ አፈጠጠች። የምን ዕዳ? አልሰጥም። ምን እንደምታመጣ ያለው። ውጣልኝ። በጠረጴዛው ላይ አልፋ ገፈተረችኝ። ምስራቅ ጋር ነው የምደውለው። ስልኩን አነሳች። ስልኩን ተቀብዬ ገፍትሬ ወደ ወንበሯ መለስኳት። ከወንበሯ ተስፈንጥራ ዳግም ተነሳች። ነብር ሆነን ተፋጠጥን። ጉንጯ በቀጭኑ ሲንቀጠቀጥ ይታየኛል። ፍም መስሎ ግሟል። ጥቂትም ሳታመነታ ምራቋን ፊቴ ላይ ተፋች። ይሄኛውን ውርደት እንደ ቀድሞዎቹ ሁሉ ታግሼ ማለፍ ተሳነኝ። ትዝ የሚለኝ አንዴ ባለ በሌለ ኃይሌ ፊቷ ላይ መረኩባት። የደደረው እጄ ፊቷ ላይ ሲያርፍ ምን ሊፈጠር እንደሚችል ለማገናዘብ የምችልበት ሁኔታ ውስጥ አልነበርኩምና ልደግማት ስሰናዳ የሃርሚ ልመና መጅጎርጎር ጀመረ። ምኒልክ፣ በእናትህ ምኒልክ ተው፣ አላሳዝንህም? ሚስት እኮ ነኝ፣ የልጅህ እናት። ውትወቷን ከምንም ባለመቁጠር ከተቀመጠችበት ጎትቻ አነሳኋትና ፊቷ ላይ በቡጥ ይደገምኳት። ስለቃት ወንበሯን ስታ ጠረጴዛው ስር ወደቀች። አከታትላም ጩኸቷን ለቀቀችው። የወደቀችበት ጠጋ ብዬ ፊቷ ላይ ምራቄን መርጌባት በሩን ከፍቼ ወጣሁ። ጩኸቷን ሰምተው በመጡ ሰዎች በሩ ተወሯል። እየገፈታተርኳቸው አልፌ ከግቢው ወጣሁ። ሰውነቴ አሁንም እየተንቀጠቀጠ ነበር። አቅራቢያ ላይ ወዳለው አንድ ቡና ቤት ገብቼ መጠጥ አዘዝኩ። ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም።
ለኔ አልሆነኝም። አልጠጣሁትም። በሐሳብ ስብከነከን ቆይቼ ወደ ክለቡ ተመለስኩ። ክለቡ ሌላ መልክ ይዟል። ሁኔታዎች ካሰብኩት በላይ ገነውና ሰፍተው ጠበቁኝ። በር ላይ ያገኘሁትን ጋርድ ስጠይቀው ሃርሚ ፊቷ እንደተጎዳና ወንድሞቿ ወደ ሐኪም ቤት ይዟት እንደሄዱ ነገረኝ። ሙዚቃው ቆሞ ጸጥ ብሏል። ኪሴ ውስጥ ፍራንክ ስላልነበረኝ ከካሼሩዋ 200 ብር ተቀብዬ በኮንትራት ታክሲ ወደ ቃሊቲ ያመራው። በር ላይ ታክሲው እንዲጠብቀኝ አድርጌ ወደ ውስጥ ዘለኩኝ። መኝታ ቤታችን በመግባት በቅርቡ ያመጣኋቸውን ጥቂት ልብሶች በሻንጣ ከተትኩኝ። በመኝታ ቤቱ ፊት ለፊት ወዳለው ወደ ዳግማዊ ክፍል በመግባት ልጄን አየሁት። ሁለት እጆቹን ከትከሻው በላይ ጨብጦ ጭልጥ ያለ እንቅልፍ ወስዶታል። ስለ ጣፈንታው ጥቂት አስቤ አገላብጬ ሳምኩት። ጉንጩን፣ ግንባሩን፣ አይኑን ስሜ ጥየው ወጣው። መኝታ ቤት ገብቼ ሻንጣዬን አንጠልጥዬ ከመውጣቴ በፊት አልጋው ጫፍ ላይ ለአፍታ ያህል ቁጭ አልኩኝ። ራሴን አረጋግቼ ዙሪያ ገባውን ስቃኝ ኮሞዲኖ ላይ የተቀመጠውን የሃርሚን መረጃ መያዣ ቦርሳ ተመለከቱ። ብድግ አድርጌው ይዤው ወጣው። የሚጠብቀኝን የኮንትራት ታክሲ ተሳፍሬ ወደ ኮልፌ ያመራው። እቤት ስደርስ ቤተሰቦቼ ተበጥብጠው ጠበቁኝ። እናቴማ ጨርቋን ጥላ ልታብድ ምንም አልቀራትም። ምንድነው አልኳቸው ለማረጋጋት ተረጋግቼ። መልስ የሚሰጠኝ አጣው። የተበጠበጠ ድንጋጤ ውስጥ ነበሩ። እህቴን ስጠይቃት የሃርሚ ወንድም ደውሎ ምኒልክ ሃርሚን ገሎ አጠፋ ብሎ ነው አለችኝ እያለቀሰች። እና የገደለ ሰው ወደ መኖሪያ ቤቱ ይመጣል? ይልቅ ዝም በሉ ብዬ አረጋጋኋቸው። እናቴ አላመነችኝም። በቃ ባለመግባባት ትንሽ ፊቷ ላይ በጥፊ ስል አሁን ማን ይሙት ባንተ እጅ እሷ ተገኝታ ትተርፋለች? ገድለሃታላ። እናቴ ነበረች። ቤተሰቡ ሁሉ እኔ ላይ ፈረደ። ልክ አይደለህም አለኝ። እኔ ብሼ ቱግ አልኩኝ። አሁን ተውኝ፣ ሰዓቱ ሄዷል፣ እንተኛ። በዚህ ተስማምተን እህቴ ጋቢ አምጥታልኝ እዛው ሳሎን ውስጥ ሶፋ ላይ ተኛው። ነገሮችን ሳምሰለስል ካለፈው መለያየት ያሁኑ የከፋ እንደሆነ ተሰምቶኝ ምን ነው እንደወጣው በቀረሁ ኖሮ ስል የማይታፈስ ውሃ ላይ ጊዜ አጠፋው። ነገር ግን ካለፈው መለያየት ያሁኑ የከፋውን ያህል ካሁኑ ደግሞ መጪው የምንለያይበት መንገድ እጅግ የከፋ ሊሆን እንደሚችል አስቤ ተጽናናው። በዚህ ሁኔታ ምሽቱ ካለፈ በኋላ ንጋት 2 ሰዓት ላይ ተነስቼ እናቴ መኝታ ቤት ገባው። እናቴ ቃሊቲ ሄዳ ሁኔታውን ልትቃኝና ሃርሚን ልታረጋጋት መሄዷ እንደሆነ ነገረችኝ። መከላከል አልቻልኩም። እናቴ ከቃሊቲ ስትመጣ የነገረችኝ ነገር ሁኔታው ወደ ከፋ አቅጣጫ እንዳመራ ነው። እናቴ ሃርሚን ያገኘቻት መኝታ ክፍል አልጋ ላይ ጋደም ብላ ነበር። ሃርሚ ግራ አይን ስር የተለጠፈ የቁስል ፕላስተር እንዳየች እናቴ ደንግጣ ማልቀስ ትጀምራለች። ሃርሚን እቅፏ ውስጥ አስገብታ እኔን ለኔ አድርገው በማለት የተሰማትን ስሜት ትገልጽላታለች። ሃርሚ የእናቴ ሁኔታ ቁብ የሰጣት አይመስልም። በቁጭት ግድ የለም እምሰራለትን እኔ ነኝ የማውቀው ትል ነበር። እናቴም ሁኔታው ወደ ከፋ ሁኔታ እንዳይሸጋገር በመስጋት ሃርሚ እግር ስር ተደፍታ እያለቀሰች ትለምናታለች። እባክሽ ትላታለች። በመካከላችሁ ልጅ አለ። እርግጥ በጣም አጥፍቷል። ይቅርታ ሊጠይቅሽና ሊክስሽ ይገባል። ሃርሚ እያለቀሰችና በእልህ እየተንቀጠቀጠች ቀድሞውንስ ለምን አባቱ ነው የሚማታው? ይሄ ደረጃውን የማያውቅ እኔ አይደለሁም። የማደርገውን እኔ ነኝ የማውቀው። ውይ ሃርሚ እንዲህ አትበይ። ነገ ዞራችሁ ለምትገናኙት በመካከል እኮ ልጅ አለ። በጣም ነው የተጸጸተው። አሁን ሂጂና እያት ያለኝ እሱ ነው። ሃርሚ የፌስ ሳቅ አሰምታ ምን ነው ሞታለች ብሎ አይደል እንዴ ጥሎኝ የፈረጠጠው? ይሁንልሽ አባዬ፣ ከዚህ በኋላ ታርቀን አብረን ብንኖር እንኳን በተኛበት በከሰል ጭስ ነው የምገለው። ውይ ሃርሜ፣ ይህን የሰይጣን ጆሮ አይስማው። ይህንን እንኳን ማድረጉን ከአፍ ማውጣቱም እግዚአብሔር አይወደውም። ወልዳችኋል። ከእንግዲህ እንዲች ብሎ ጫፍሽን አይነካም። ምን አባቱ ቆርጦት። እንዲህ ያለ ነገር ቢደገም ካንቺ ጋር ብቻ አይደለም ከኔም ጋር ነው የሚቆራረጠው። ሃርሚ የምትጽናናና ዛቻዋን የምትተው አልሆነችም። እናቴ ይህንን ነግራኝ ትክክል እንዳልነበርኩ ወቀሰችኝ። ወቀሳውን ዝም ብዬ ተቀበልኩ። ይህ ከሆነ በሶስተኛው ቀን ሃርሚ ቀብድ ለተቀበለችበት የመድረክ ሥራ ወደ ሱዳን ካርቱም በረረች። ይህንን እንደሰማው ቃሊቲ በመመላለስ ልጄን አገኘው ጀመረ። የሃርሚ ወንድሞች ስላኮረፉኝ ልጄን ማጫውተው ግቢ ውስጥ ነበር። አንድ ቀን ነብዩን ገፍቼ ለማናገር ሞከሩ። ነገሩ ከኛ አቅም በላይ ነው አለኝ። እንዴት? በቃ ሃርሚ ነገሩን አካብዳ በሕግ እንዲያዝ አድርገዋለች። እንዴት ነው አካብደዋለች ማለት? በጸብ ብቻ ሳይሆን በፖለቲካም በሌላም ነው የከሰሰችን።
አለኝ። የኔና የሃርሚ ጉዳይ የፖለቲካ ይዘት ሲኖረው ታይቶኝ ፈገግ አልኩኝ። ሃርሚን መምታት በሀገር ክህደት ነው የሚያስከስሰኝ ወይስ በአሸባሪነት? አልታየህ አለኝ። ምናልባት በመንግስት ግልበጣ ሊሆን ይችላል። ያም ሆኖ ሃርሚ ለመምጣት 2 እና 3 ቀን እስኪቀራት እኔ ልጄን እየሄድኩኝ ከማጫወት አልተቆጠብኩም። አንድ ሌሊት ሳሎን ወለል ላይ የተነጠፈልኝ ላይ ጋደም እንዳልኩ የቤቱ ስልክ አንጫረረ። ሰዓቱ ከውጭ ስልክ መቀበያ በመሆኑ እናቴ የተጣደፈች አነሳችውና ሃሎ አለች። ወዲያው ፊቷ ኩፍትር ብሎ ምን ነው በደህና? እንዴት? መቼ ነው የወሰደው? እርግጠኛ ነሽ? ማለት ጀመረች። ሃርሚ መሆኗን አልተጠራጠርኩም። ስልኩን ከዘጋች በኋላ ምንድነው ያለችሽ አልኳት። ሚኒሊክ ከቤት የቪዲዮ ካሜራ ወስዷል ነው የምትለው። የምን ካሜራ? እንጃ ቤታችሁን በፖሊስ ላስበረብረው ከመምጣቴ በፊት ወስዶ ያስቀምጥ እያለች ነው። አንተ ወስደሃል? እኔቴ ይዘ ከመጣ መልስላት፣ ሌላ መዘዝ አታምጣ። አባየሙች አልወሰድኩም። በረጅሙ ተንፍሳ ወደ መኝታ ክፍሏ ተመለሰች። ይሄ በሆነ በሁለተኛው ቀን ማለዳ ተደወለ። እናቴ የሳሎኑን ሰዓት አየት አድርጋ ስልኩን አነሳች። ማን እንደሆነ ጠርጥራለች። ሃሎ ማን ልበል? ውይ ሃርሚ፣ አሁን ከሱዳን ነው? መቼ መጣሽ? እንኳን ደህና ገባሽ። ምን አልሽኝ? የምን ዶክመንት? አረ ግድ የለም እኔ ጠይቀዋለሁ። ለመሆኑ የካሜራው ጉዳይስ ተገኘ? ጎሽ የት ተገኘ? ጥሩ፣ ለማንኛውም እንኳን ተገኘ። ስልኩን ዘጋች። ስልችት ብላ ነበር። መጠየቅ ፈርቼ ዝም አልኳት። ዶክመንት ወስደሃል? አዎ፣ እኔ ሻንጣ ውስጥ ስለነበር ልብስ አልለው ነው ያመጣሁት። ዋሸኋት። በልመልስ። በእርግጥም ተሰላችታ ነበር። እንደውም ሌላ ነገር ከመምጣቱ በፊት ለኔ ስጠኝና እመልስላታለሁ። እሺ። ጥቂት ፋታ ወስጄ ካሜራው ተገኘ ነው ያለችው አልኳት። አዎ፣ ያክስቴ ልጅ ተውሳው ነበር። እነማሙሽ ለሥራ ፈልገውት ስላጡት ነበር አለች። ዶክመንቱን ከመመለሴ በፊት በፎቶኮፒ ለማስቀረት ፈለኩ። ስለዚህ ታናሽ ወንድሜ ልኬ ፎቶኮፒ አስነስቼ ኦሪጂናሎቹን እንደነበሩ አድርጌ ለእናቴ ሰጠኋት። እናቴ ገላልጣ ባትነግረኝም የሃርሚ መስተንግዶ መጥፎ እንደነበር ተረድቻለሁ። ስለዚህም ይመስላል በእኔና በሃርሚ መካከል ያለው ጸብ በሽማግሌዎች እንዲፈታ ትላልቅ ሰዎችን ማነጋገር ጀምራለች። አንድ ቀን ንጋት 12 ሰዓት ላይ ፖሊሶች መጥተው ከቤት ወሰዱኝ። ቆይቼ ስሰማ ሃርሚና ወንድሟ ማሙሽ ነበሩ ወታደሮቹን ይዘው መጥተው ቤታችንን ጠይቀው የተመለሱት። ትንሽ ወንድሜ ሃርሚን መኪናዋ ውስጥ የሹራብ ኮፍያ አድርጋ አይቷታል። ያም ሆነ ይህ ወዳልታወቀ ስፍራ ሊጠፋ ነው በሚል ሃርሚ ስለወተወተቻቸው ፖሊሶች ሳሎን ድረስ ገብተው ይዘውኝ ሄዱ። የእናቴን ያንየውን ሁኔታ ሳስበው አሁንም ህሊናዬን ይቆረቁረዋል። ተርገበገበች፣ ተንሰፈሰፈች፣ ተንሰቀሰቀች። የምታሰር ሳይሆን አሁን ተወስጄ የምገደል ሳይመስላት አልቀረም። በኮንትራት ታክሲ ወደ ቦሌ ክፍለ ከተማ ፖሊስ ጣቢያ ይዘውኝ ሄዱ። አሁንም እናቴና ትንሽ ወንድሜ ቀድመውኝ ያገኘኋቸው። አይኗ በእንባ ብዛት አብጦ ፊቷ ነፍሮ ነበር። ለኔ ቅጣት እሷም በዚህ አይነት ሁኔታ ማየቴ ብቻ ነበር። እንዳቀረቀርኩ ወደ አንድ ፖሊስ ቢሮ ገባሁ። ቃል ተቀባዩ ፊት ለፊት ተቀምጦ አንዳንድ ነገሮችን ሲጽፍ ቆይቶ በምን ጉዳይ ወደዚህ እንደመጣ ታውቃለህ አለኝ። አዎ፣ ፖሊሶች ሲይዙኝ ነግረውኛል። በሃርሚ ጉዳይ ነው። አንዳንድ የአድራሻና የማንነት ጥያቄዎችን አከታትሎ ሲጠይቀኝ ቆይቶ ሚኒሊክ የተከሰስከው ሃርሚን በመደብደብ ነው። በእጅ በተጨማሪ በጠርሙስም ጉዳት እንዳደረስክባት አስመዝግባለች። መምታት መትቻታለሁ፣ በጠርሙስ ግን አይደለም። በምን ተጣላችሁ? ከጓደኛዬ ጋር የተበደርኩላትን ብር ስለከለከለችኝ ተጣልተናል። አልከፍልም በማለቷ በተጨማሪ ምራቋን ፊቴ ላይ ስተፋብኝ ተናድጄ መትቻታለሁ። ሌሎች ጥቃቅን ጥያቄዎች ቀርበውልኝ ፈረምኩኝ። ጉዳዩ የባልና ሚስት በመሆኑ አለኝ ቃል ተቀባዩ፣ በቀበሌ መታወቂያ ዋስትና ልንለቅህ እንችላለን። እንዲህ ይቀላል ብዬ አልገመትኩም ነበርና ተደናገጥኩ። ምን ነው የቀበሌ መታወቂያ የያዘ ሰው የለህም? ኧረ አለኝ። ጥሩ። እናቴ ተዋሰችኝ። ወደ ቤት ለመሄድ ከፖሊስ ጣቢያው ግቢ ልወጣ ስል ስሜን ከበስተኋላ የሰማው። ዞር ስል አንድ ፖሊስ ወደ እኔ እየሮጠ ሲመጣ አየሁት። አንዳች መጥፎ ነገር እንዳለ ገብቶኛል። ምን ነው? የጣቢያው ኃላፊ ቢሮ ትፈለጋለህ አለኝ። እናቴና ወንድሜን ወደ ኋላ አስቀርቼ ወደ ተቀመጥኩበት ቢሮ ዘለኩኝ። ግርማ ያለው ቢሮ ምንጣፍ ለብሷል። ሰፊ ጠረጴዛ አለ።
የቆዳ ተሽከርካሪ ወንበር ላይ የተቀመጠ ትከሻም ሰው። ትከሻው ላይ ኮከቦች ረግፈዋል። እዚህ ሰው ፊት እንድቆም ያደረገኝ ወንጀል ምንድነው ስል ራሴን ጠየኩኝ። የሃርሚ ወንድም ማስጠንቀቂያ ትዝ አለኝ። ረጅም ጸጥታ። ኃላፊው እንደ ቃል ተቀባዩ የሚጽፈው የለውም፣ ዝም ብቻ። በመጨረሻ ጫን ተንፍሶ ባልና ሚስት ናችሁ አለኝ። አዎ። ልጅ አላችሁ? አዎ። ለምን አትስማሙም? እኔ ሞክሬ ነበር። በእኛ ጣቢያ ደረጃ የተከሰስክበት ወንጀል ቀላል በመሆኑ የዋስትና መብትህን ጠብቀንልህ ነበር። ግን ከቃሊቲ ክፍለ ከተማ ፖሊስ ማዘዣ ደውለው በከፍተኛ ወንጀል ክስ እንፈልገዋለን፣ እንዳትለቁት፣ ባደራ አስራችሁ አቆዩልን አሉ። ከባድ ወንጀል፣ ከባድ ወንጀል፣ ከባድ ወንጀል። ምን? ግራ ተጋብቼ እንደተጎለጥኩኝ ቀረው። ከኔ ይልቅ ለእናቴ ጣፈንታ አዘንኩኝ። ምን ታስብ? ምን ትሆን ይሆን? ይሉኝታም የሌለሽ ይሉኝታም የሌለሽ የመጨረሻው መጨረሻ። የማታውቂ ነውር የማታውቂ ነውር። እንዴት? በምን ሁኔታ? እኔ ሃርሚን መምታቴ ፖለቲካ ይሆናል? እውነት በከባድ ወንጀል የመፈለጌ ምስጢር ነብዩ እንዳለው የፖለቲካ ሮሮ ተቀባይነት አግኝቶ ነው? እንዴት? ራሴ ተበጠበጠ። ለካ እንዲ ጨካኝ ነሽ፣ ለካ እንዲ ጨካኝ ነሽ አንቺ መግባረ ስውር። የጣቢያውን ኃላፊ ስለ ከባዱ ወንጀል ጠይቄው ነበር። እኔ አላወቅኩም፣ ብቻ ከባድ ወንጀል ስለሆነ በጥብቅ ሁኔታ አስራችሁ አቆዩልን አሉን አለኝ። ሃርሚ ለተጣላት ሰው ቀርቶ ለተወዳጃትም የሚያዝን ልቦና እንደሌላ ታውቃለሁ። መቀመቅ ለመክተት የማትቆፍረው ጉድጓድ የላትም። ግን እኔ እሷን መምታቴ በምን መንገድ ታይቶ የፖለቲካ ጉዳይ እንደሚሆን ግራ ተጋባው። እንዲሁ ስመናተል ቀኑ ተገባደደ። ከእስረኞች ጋር ሳልቀላቀል እስር ቤቱ በር ላይ እንደተቀመጡ ወሳጆቼን እጠባበቃለሁ። ለአይን ያዝ ሲያደርግ ፈላጊዎቼ በሽፍን ላንድ ክሩዘር መኪና መጡ። ሁኔታቸው ሁሉ የኔን ከባድ ወንጀለኝነት የሚጠቁም ይመስላል። የታጠቁትን መሳሪያ ከተከሻቸው አውርደው በማቀባበል በእጃቸው ያዙ። ተነስ፣ ቀጥል የሚል ቃል ጋር ፊትና ኋላ አጅበውኝ ወደ መኪናው አመራን። መከረኛዋ እናቴ ከኔ ጋር ታስራውላለች። ከትንሹ ወንድሜ ጋር ነጠላዋን ተከናንባ ቆማ ነበር። ደንገዝገዝ ያለው ብርሃን ፊቷን በውሉ ለመመልከት እድል አልሰጠኝም። ወዴት ነው ስትል አንዲት ቃል ተነፈሰች። ቃሊቲ ክፍለ ከተማ ፖሊስ ስላት ዝም በል አለኝ ከኋላዬ ያጀበኝ ፖሊስ። እናቴ መረጃው ደርሷት ስለነበር የፖሊስ ማዘዣው ግቢ እንደደረስን እሷም ከኮንትራት ታክሲ ስትወርድ አየኋት። ከኔ መንገላታት የሷ ብሶት አየኝ። እዚህም ከእስረኞች ጋር አልተቀላቀልኩም። መርማሪዋ እስክትመጣ በሚል እስር ቤቱ ፊት ለፊት ለእስረኞች ማጎሪያ በወፍራም የሽቦ መረብ የተበጀ መጠለያ ውስጥ አስገብተው ቆለፉብኝ። አካባቢው ሁሉ የሚያስተላልፍልኝ ምልክት ጤነኛ አልመሰለኝም። ማማው ላይ የተሰቀለው ፖሊስ ተቆልፎብኝም በአይነ ቁራኛ ለመጠበቅ ወንበሩን ወደ እኔ አዙሮ ተቀመጠ። ደነገጥኩ። በዚህ ላይ ቀኑን ሙሉ እህል ባፍ ያልዞረም፣ ብርዱም አንጠረጠረኝ። ወደፊት ከዚህ የከፋ ሊገጥመኝ እንደሚችል በማሰብ በአሁኑ ሁኔታ ተጽናናው። በግምት ከግማሽ ሰዓት በኋላ የተባለችው መርማሪ ፖሊስ መጣች። ወጣትም አዋቂም ለማለት የሚቸግር ዕድሜ ላይ ያለች ነች። ወደ ብረቱ ፍርግርግ ተጠግታ ምኒልክ ነህ አለችኝ። አዎ ነኝ አልኳት። ማማው ላይ ወዳለው ፖሊስ ዞር ብላ ክፈትለት ይውጣ። ወጣው። ወደ ቢሮ አስከተለችኝ። እንደገባን ፊት ለፊት እንድቀመጥ አድርጋ በመርማሪ አይኖች ትመለከተኝ ጀመረ። በመቀጠልም እዚህ ለምን እንደመጣ ታውቃለህ አለችኝ። ቢክ ስክሪፕቷን ጣቶቿ መካከል ከታየ ወዘወዘች። ያወኩት ነገር የለም። ምንም። በደፈናው በከባድ ወንጀል ትፈለጋለህ ነው የተባልኩት። ጥሩ። ካሁን በኋላ እውነቱን ብቻ እንድንነጋገር እፈልጋለሁ። ለምጠይቅህ ሁሉ ትክክለኛውን። እንደዛ ካልሆነና ድብብቆች ከተጀመረ ከማትወጣበት አረንቋ ትዘፈቃለህ። ስለዚህ ለምጠይቅህ ያለ ምንም ውሸት ትክክለኛውን ብቻ። እንደዛ ከሆነ ነገሮች ሁሉ ይቀሉልሃል። ደግሞም አይዞህ፣ እኔም የቻልኩትን ያህል ተባበረሃለሁ። የተጠራሁበትን እንኳን አላወቅኩም አልኳት። እሱን ልነግርህ ነው። ለምጠይቅህ ግን እውነቱን ብቻ። ግድ የለም፣ የማውቀውን ሁሉ ነግርሻለሁ። በጣም ጥሩ ብላ የበለጠ ወደ ጠረጴዛው በመቅረብ በሚስጥር ነጋሪነት ባለቤትህ ሃርሚ አንድ ሚስጥር ነግራናለች። እሱም የጦር መሳሪያ እንዳለህ ነው። ፈቃድ ካለ እንድታሳየኝ፣ ካልሆነ ቀላል ነው። አምጥተህ በማስረከብ ፈቃድ እንዲሰጥህ ይደረጋል።
ኧረ እኔ መሳሪያ የሚባል የለኝም። የመርማሪዋ ፊት ኮመጠጠ። ምኒልክ አሁን ውሸት አልፈልግም። አሁን የደበከውን ሁለተኛውን ሽጉጥ እንድታስረክብ ነው። ሁለተኛውን? አዎ፣ አንዱ ቤት ውስጥ ከደበክበት አውጥታ ባለቤት አስረክባናለች። የጠረጴዛውን መሳቢያ ከፍታ አንድ ማካሮቭ ሽጉጥ አወጣች። ጠረጴዛው ላይ ገጭ አድርጋ አስቀመጠችውና ይህንን መሳሪያ ታውቀዋለህ አይደል አለች። አመዴ ቡና አለ። አፌ ደረቀብኝ። ሀርሚ በኔ ላይ ያደረራችው የነገር ድር ትብትቡ የማልበጥሰው ሆኖ ታየኝ። ጅው ካለ ገደል ላይ የተወረወርኩኝ ያህል ሆኖ ተሰማኝ። ለመርማሪዋ የምመልሰውን አጣሁ። በድንጋጤ ዝምታ ተውጭ የቀረው። መርማሪዋ ያስኩ በሚል ሁኔታ ራሷን ትነቀንቅ ጀመረ። ምኒልክ ታውቀዋለህ አይደል? ተናገር እንጂ። አሁን እኔ የምፈልገው የደበከውን ነው እንጂ ይህንንማ በማስረጃነት ይዘነዋል። ነገሩ የሚቀልልህ የደበከውን አምጥተህ ብታስረክበኝ ነው። አቀረቀርኩኝ። በስሜት ግን ፍልታም በየም መቆጣጠር ተስኖኝ ዱብ ዱብ አለ። ተናገር እንጂ። መሳሪያውን አውቀዋለሁ። የኔ ሳይሆን የራሷ ነው። ከገዛችሁ በኋላ ፍቃድ ለማውጣት ሳይመቻት ቀርቶ ቤት ውስጥ አስቀምጠው ነበር። ከዚያ ውጪ ሌላ የማውቀው ነገር የለኝም። መርማሪዋ ቱግ አለች። አሁን ስላለፈው እንድትነግረኝ አይደለም የጠየቅኩ። ይሄኛው መሳሪያ ቤትህ ተገኝቷል። እሷ ገዛችው፣ አንተ እሱ ዋናው ጉዳይ አይደለም። ሚስትህ በመሆኗ ቤት ውስጥ ከተገኘ ያንተም ነው። አሁን ይሄንን እንተወውና የደበከውን ሌላኛውን ሽጉጥ አስረክበኝ። አንተን ለመወንጀልማ ይሄ መሳሪያ በቂ ነው። ይልቅ ሁለተኛውን ሽጉጥ አምጣ። ነገሮች የሚቀሉልህ እንደዛ ስታደርግ ነው። ደግሞም ቅጣቱ በጣም ቀላል ነው። በገንዘብ መቀጮ ትወጣለህ። ከዚህ በኋላ ንግግራችን ሁሉ የተደጋገመና የመደነቋቁር ሆነ። ብምል ብገዘት የምታምነኝ አልሆነችም። በመጨረሻ ቃልህን ከመስጠት በፊት እንድታስብበት ጊዜ እሰጥሃለሁ፣ በደንብ አስብበት ብላኝ ይዛኝ ወጥታ ነበርኩበት የብረት ፍርግርግ ውስጥ ከተተችኝ። ማማው ላይ ያለው ፖሊስ በደንብ እያየኸው ብላ እዛው ወደ ቢሮዋ ተመለሰች። ቆዳዬ ደንድኖ ብርድ አልሰማህ አለኝ። አእምሮዬም እያሰበ ያለውን በውል መረዳት ተሳነኝ። ተወነባበደብኝ። ሀርሚ ይህንን ወጥመድ በኔ ላይ ስታጠምድ ምን እንደሆነላት ከመፈለግ እንደተነሳች ግልጽ አልሆነልህ አለኝ። ብዙ ዓመት እስር ቤት እንደማቅቅ፣ በምርመራ ስቃይ እንዲደርስብኝ ወይስ እንዲገሉኝ? አንድ ከባድ ነገር እንዲደርስብኝ ፈልጋለች። አጸፋዋ አብረን የነበርንበትን ጊዜ ያላገናዘበ፣ ልጃችንን ከግምት ያልከተተ ነው። ምህረት አልባ እንደሆነች የማውቅ ቢሆንም እዚህ ደረጃ ትደርሳለች የሚል ግምት ግን አልነበረኝም። ህመምሽ ሞቴ ሞት ላይ መስለሽ፣ ሞቴ ሞት ላይ መስለሽ፣ ሞቴ ሞት ላይ መስለሽ። እዛው ተቀምጬ የባጤ ቆጡን ሳወጣ ሳወርድ ምን ያህል እንደቆየሁ አልታወቀኝም ነበር። መርማሪዋ ከሐሳቤ አናጥባ ናውጣ አለችኝ። ተከተልኳት። ወደ ቀድሞ ቢሮ አስገብታ ጎለተችኝና የጠረጴዛውን መሳቢያ ከፈተች። ተመልከት አለችኝ። ብድግ ብዬ በሷ በኩል ያለውን መሳቢያ ቃኘሁት። ብዙ ሽጉጦች ተነባብረው ተቀምጠዋል። ይታይሃል? እነዚህ ሁሉ ሽጉጦች ከአንድ ሰው በሕገ ወጥ መንገድ ሰብስቦ ሲያዘዋውራቸው የተገኙ ናቸው። ይህ ሰው እዚህ ታስሯል። ፍርዱ ግልጽ ነው። በደንብ መተላለፍ ጥቂት ገንዘብ ይቀጣል። ያንተ ደግሞ ከሱ ቀለል ይላል። ሽጉጡን የገዛኸው ለራስህ መጠበቂያ እንጂ ወንጀል ለመስራት አይደለም። አንተ ላይ የሚመጣብህ ነገር የለም። እኔ ነገውኑ የዋስትና መብትህን ጠብቄ እለቅሃለሁ። አሁን ባታደክመኝ ጥሩ ነው። መሳሪያው የት እንዳለ ለቤተሰቦችህ ንገርና ጠዋት አስመጣ። ካልሆነ ግን እዚህ ትበሰብሳለህ። ቆይ አንተ ከማንም ቦዘኔ ጋር መታሰር ይሻልሃል እንዴ? ውርደት አይሆንብህም? ከዛ ሁሉ መሳሪያውን ብታስመጣ አይሻልም? የምላት ግራ ገባኝ። የቃለ መቀበያ ወረቀት አዘጋጅታ የትኛው ይሻልሃል? ከቦዘኔ ጋር መታሰር? ኧረ እኔ መታሰር አልፈልግም። ግን የሚባል ቃል አያስፈልግም። ያልሆነው ምን ልበል? በብስጭት እስክሪፕቷን አስቀምጣ ጠረጴዛውን በክርኗ ተደግፋ ታየኝ ጀመር። ብዙ አልለመንኩህ። ለራስ የሚጠቅምህን ነው የነገርኩህ። አለበለዚያ እዚህ መበስበስህ ነው አለችኝ። ጠረጴዛው ግራ ጠርዝ ላይ የተቀመጠ የወንጀለኛ መቅጫ መጽሐፍ አንስታ እስካሁን የነገርኩህ እዚህ ላይ የተጻፈ ነው። በምንም መንገድ መሳሪያውን ሳታስረክብ ከዚህ ግቢ አትወጣም አለችኝ። ግራ ቢገባኝ ሌላ ማንኛውንም መሳሪያ ባመጣ ነገሮቹ ይረግቡልሃል ነው የምትይ? ካልሽ ጥሩ፣ ከየትም አምጥቼ ብፈታ ይሻለኛል።
ባለቤትህ አንዴ ሌላም ሽጉጥ አለው ብላ ቃሏን ሰጥታ ስለመሰከረችብህ ከየትም ብለህ ብታመጣ ነው የሚሻለው። ብዙ ጊዜ ከመታሰር ውጪ ከሷ ጋር የሚኖርህ ክርክር ይራዘምብሃል። ከዚህ ሁሉ በዋስትና ወጥተህ በገንዘብ መቀጮ ብትገላገል ነው የሚሻለው አለችኝ። አማካሪ እንጂ መርማሪ አልመሰላለች። እሺ አልኳት። ጥሩ፣ እንደውም ባለቤትህ የተቃዋሚ ፖለቲካ አባል ነው ብላም ነበር። ከወቅቱ ብጥብጥ ጋር ተያይዞ ነገር ይጠብቅብህ ነበር። እኛ ነን ተይ እንዲህ አትበይ ብለን ዝም ያሰኘናል። አሁን እኔ በዚህ ዙሪያ ለመረመር አልፈልግም። ሀርሚ የቆፈረችልኝ ጉድጓድ ጥልቀቱ ታይቶኝ አይኔን ጨፈንኩኝ እና ስትለኝ በቃ ነገ ቤተሰቦቼ ሲመጡ ከየትም ብለው አንድ አነስተኛ ሽጉጥ እንዲያመጡ ነግራቸዋለሁ አልኳት። ጥሩ፣ ይሄ ነው የሚሻለው። እንደውም ነገውኑ በዋስ ለቅቄ ከባለቤት ጋር የምትስማማበትን መንገድ አመቻቻለሁ። አይዞ። እሺ። ስክሪፕቷን አንስታ ስምና አድራሻ የመሳሰሉ መረጃዎችን እየጠየቀች ከዋለች በኋላ ቃሌም በምትፈልገው አይነት መዝገብ አስፈረመችኝ። ቀጥላም አሁን ለጊዜው ኮሪደር ላይ አሳድረሃለሁ። ለአንድ ቀን ተብሎ ለምን ከቦዘኔዎች ጋር ትቀላቀላለህ? ለምን እስቀማል ይበላሃል? ብላ ኮሪደሩ ላይ አግዳሚ ወንበር ገጣጥሜ የተረኛ ፖሊሶች ፍራሽና ብርድ ልብስ ተሰጥቶኝ ተኛው። ሁኔታዎች ሁሉ በዚሁ ባጭሩ የሚቋጩ ስለመሰለኝ እንቅልፍ ሊያሸልበኝ ሞካክሮኝ ነበር። ነገ በእናቴ በኩል ደላሎችን ሁሉ በማነጋገር አንድ መሳሪያ ገዝቶ በማስረከብ በዋስ መውጣትና የገንዘብ መቀጮ መክፈል። ይህንን እያሰብኩኝ ሊያሸልበኝ ሲሞክር አንዳች የእግር ዳና ጆሮዬ ቀለበ። የሴት ረጅም ታኮ። ከጆሮዬ ይልቅ አፍንጫዬ የነገረኝን አልተጠራጠርኩም። ሀርሚ ዱባይ የሄደች ጊዜ አንድ ባለሀብት ገዝተው የሰጧት ውድ ሽቶ ለአፍንጫዬ ደረሰኝ። ሰዓቱ ስለገፋ የኮሪደሮቹ መብራቶች ጠፍተው ከቢሮዎቹ በሚመጡ ወጋገኖች ደብዛዛ ብርሃን ሰፍኗል። የቀድሞ ፍቅሬን የአሁን መቃብር ቆፋሪዬን አላጣኋትም። ከወንድሟ ጋር ሆነ እኔን አልፋ ቃል የሰጠሁበትን ክፍል አንኳኳች። ወዲያው የኔ መርማሪ ብቅ ብላ ግቢ አለቻት። በዚህ ሌሊት ለምን መጣች? እንዴት መርማሪዋስ ያለ ሰዓቱ ተቀበለቻት? ነገር ማመናታት ጀመሩ። ነገሮች በዙሪያዬ እየተወሳሰቡ መሆኑን ጠረጠርኩ። ነገሩ መርማሪዋ እንዳለችው ቀላል ላይሆን ይችላል። ምናልባት ሀርሚ ከቢሮ ወጥታ የተኛሁበት እኔን ለማየት ሞከረች። እዚያ እንደሆንኩኝ ተነግሯታል ማለት ነው። መርማሪዋ ከተል ብላ በእጇ ዝም እንድትል ነግራት ሸኘቻት። ይሄ ለኔ ትልቅ ምልክት ነበር። ደርበብ ያለውን ጨለማ እንደተከናነብኩ የገባሁበትን ጥልቀት ለመለካት ሞከርኩ። የማይለካ ሆኖ ተሰማኝ። ቢሆንም ያለሁበትን ማወቅ ግዴታዬ ነውና እንዲሁ ሌሊቱን ሙሉ ጣርኩኝ። በጠዋት እናቴና ወንድሞቼ መጡ። እንዳነጋግራቸው መርማሪው አፈቅዳልኝ እናቴን መሳሪያ ተፈልጎ እንዲገዛና እንዲመጣልኝ ነገርኳት። ነገር ግን እናቴ ከኔ የተሻለ የህግ ግንዛቤ ኖሯል። የህግ ባለሙያ ስታማክር እንዲያ ካደረገማ በገዛ እጁ በራሱ ላይ ገመድ ጠመጠመ ማለት ነው ተባለች። ታስሮ በትክክለኛው መንገድ ቢጣራ ይሻለዋል። ይህንኑ በምሳ ሰዓት ነገረችኝ። መርማሪዋ ለምን እስካሁን መሳሪያውን አላመጣህም ስትል ጠየቀችኝ። ለምን ዘገየ? ከዱርዮቹ ጋር ታስረ መማቀቅ ትፈልጋለህ? አልቻልኩም። ምን ማለት ነው? ስለጨነቀኝ ቤተሰቦቼን ገዝተው እንዲያመጡ ብለምናቸውም እንደማይችሉ ነገሩ። ስለዚህ አልቻልኩም። ጦፈች። ከንዴቷ አንዳች እቅዷ እንደተደናቀፈ ታወቀኝ። ወዲያው እያመነጫጨቀችኝ ከእስረኞቹ ጋር እንድቀላቀል ተረኛ ፖሊሱን አዘዘችው። ቀበቶዬንና የጫማ ክሬን አስወልቆ ቦርሳዬን ተረክቦ ከእስረኞች ጋር ቀላቀለኝ። ጠባቧ ዓለም። እስር ቤት ከደጃፍ ውጭና ከደጃፍ ውስጥ የተለየች ናት። አስፈሪነቷ ከበር ውጭ ይቀየራል። እነዚያ ወንጀለኞች፣ ዱርዬዎች፣ ስርዓተ አልባዎች ተብለው የተገለጹልኝ እስረኞች እንደውም ቅዱሶች፣ ግፉአን፣ ተመልካች ያጡ ሆነው አግኝቻቸዋለሁ። 4 በ4 ስፋት ባላት በዚህች እስር ቤት ውስጥ 40 ያህል እስረኞች ታጉረዋል። እኔ ገና ስገባ ያልጠበቅኩትን አክብሮት ሰጡኝ። ስለ ማንነቴ ብቻ ሳይሆን አሁን ስለገጠመኝ ነገር ሁሉ ልቅም አድርገው አውቀዋል። ለእስር ቤቷ አንደኛ ደረጃ የሆነች ኪስ ቦታ ሰጡኝ። ኩርምት ብዬ በመቀመጥ ወደፊት ዕጣ ፈንታዬ ላይ ሐሳቤን አስገዛው። ወንድሜ አይዞህ አታስብ ይሉኛል አንዳንድ እስረኞች። የመጀመሪያ ጊዜ ነው ስትታሰር እላለሁ።
እስረኞቹ ካስፈሪ ፊታቸው ውጪ ምንም የሚያስፈራ ነገር እንደሌለባቸው ወዲያው ነው የተረዳሁት። የክፍሉ እስረኞች አስተዳዳሪ የሆነ ካቦ ደፈር ብሎ ተጠጋኝ። ጥርሰ ወላቃ ተደባዳቢነቱን የሚያሳብቅ ፊት ያለው ነው። የድምፃዊቷ የሃርሚ ባለቤት ነህ አይደል አለኝ። አልኩት። ምን አድርጋሃት ነው ያሳሰረችኝ? ሁሉም እስረኞች የካቦ ጥያቄያቸው ስለነበር የቻሉት ቀረብ አሉኝ። ያልቻሉት ጆሮአቸውን ብቻ አላውቁ። በዕለት ግጭት ነው ብዬ ብቻ አሳጠርኩባቸው። ጥያቄው ወደ ተቀሩት እስረኞች ተሸጋግሮ ማውጣጣት ጀመሩ። አንዳንዶቹም እኔ ልብ ያላልኩትን የሕግ አቅጣጫ ይጠቁሙኝ ጀመረ። ከነዚህ ሰዎች ጋር ማውራት ከንቱ መታከት የመሰለኝ በስህተት ኖሯል። ያውቃሉ። ሁሉንም ነገር ዘርግፌ ነገርኳቸው። ግማሾቹ በሃርሚ ላይ፣ የተቀሩት በመርማሪዋ ላይ ተበሳጩ። ሁለቱንም ሴቶች ከኔ ይበልጥ እስረኞቹ አውቀዋቸዋል። እየተሻሙ የመሰላቸውን አስተያየት ሰጡኝ። ይኸውልህ መርማሪዋ አውቃ ነው ጎል ልትከት ነበር። እንኳንም ሽጉጥ ገዝታ አላስረከም። ወንጀሉ በጣም ከባድ ነው። በገንዘብ ሳይሆን በዓመታት እስር የሚያስቀጣ ነው። አሁንም ማድረግ ያለብህ ፍርድ ቤት ስትቀርብ መርማሪዋ የተቀበለችህን ቃል መካድ ነው። አስፈራርታኛለች፣ አታላኛለች እንጂ እኔ በጦር መሳሪያ ጋር ምንም ግንኙነት የለኝም በል። እነዚህ ሰዎች የሚያስቡትን እንዴት ማሰብ ተሳነኝ። እያስተማሩኝ ነው። የህይወት ልምዳቸው ያስገነዘባቸውን ዕውቀት እየሰጡኝ ነበር። ባለቤትህም ብትሆን እሷ ባስረከበችው ጦር መሳሪያ ልትወነጀል አትችልም። አንተ እጅ ላይ አልተገኘም፣ አትስጋ። ግን ካሁን በኋላ ያለውን የህግ ሂደት ተጠንቅቀ ያዘው። እነዚህ የጠባቧ ዓለም ሰዎች ከውጩ ዓለም ነዋሪዎች የተሻሉ ተሳሳቢ፣ ተረዳጂ፣ ተፋቃሪና ተደማማጭ ሆነው አገኘኋቸው። መገፋት ያስተባበራቸው ብቻ ሳይሆን አንድ ያደረጋቸው። አይዞ ከሃርሚ ጋር ካሳለፍኩት ዓመታት ይልቅ ይቺ የሰዓታት ዕድሜ ለኔ ህይወት ዋጋ ያላት ሆና ተሰማኝ። በገዛ ፍቅረኛ የተሸረበብኝን የክፋት ድር ነው እነዚህ ወንጀለኞች እየበጣጠሱልኝና ትክክለኛውን አቅጣጫ እየጠቆሙኝ ያሉት። ወንጀለኛው ማን ነው? ቤቱ የተቀመጠው ሴረኛ ወይስ እዚህ ያሉት? ራሴን አየሁት፣ ራሴን ታዘብኩት፣ አለማወቄን አወቅኩት። እንቃቸው በነበሩ ልናቅ እንደሚገባኝ ተገነዘብኩ። እዚች ጠባብ ዓለም ውስጥ አንዱ ለሌላው፣ ሌላው ለሁሉም የመቆርቆር ስሜት አለው። ከነበርኩበት የእንክርት ዓለም ይሄኛው የተሻለ ሆኖ አገኘሁት። ከውጭው ዓለም የተሻለ ንጹህና ብቻ ሳይሆን ስርዓትም ተመልክቻለሁ። አመሻሽ እስር ቤት ደጃፏ ላይ ሲንከላወስ የዋለ እስረኛ በሙሉ ታጉሮ በሩ ከውጭ ይከረቸማል። ከዚህ ሰዓት በኋላ የጠባባው ዓለም ስርዓት ይሰፍናል። ካቦ ድምፁን ከፍ አድርጎ ሁላችሁም ቦታችሁን አስተካክሉ ይላል። ቀን የተዋለበትን ቦታ ተጠርጎ በአግባቡ ይነጠፋል። ስራው ሁሉ የጋራ ነው። ሁሉም ቦታውን ከያዘ በኋላ ካቦ ሌላ ትዕዛዝ ይሰጣል። አዲስ እስረኛ ካለ የደንቡን እንዲያደርግ እንጠይቃለን። ደንቡ ስላልገባኝ ኪስ ያሉትን ዝርዝር ብሮች ለቃቅሜ ሰጠው። ከዚህ በኋላ የሚከተለው የእራት ስነ ስርዓት ነው። ጠያቂ ያለውና ጠያቂ የሌለው በሚል በሁለት የተቧደነ ነው። ጠያቂ የሌላቸው ከእስር ቤቱ የሚሰጣቸውን ጋሬ እንጀራና ሙቅ የመሰለ ሽሮ ወጥ ይመገባሉ። አስተናጋጆቻቸው እሱን ለማቅረብ ሽር ጉድ ይላሉ። ጠያቂ ያላቸው ደግሞ ጥቂት ሆነው እየተቧደኑ ሳህኖቻቸውን ፈተው እየቀላቀሉ ይመገባሉ። እኔ ጠያቂ ካላቸው ጋር አንድ ቡድን ውስጥ ተመድቤ ከቤት የመጣልኝ ምግብ አቀላቅዬ ተመገቡ። ከእራት ስነ ስርዓት በኋላ የሚከተለው ህብረት ትርኢት ነው። ይሄ ፕሮግራም እስረኞቹ ራሳቸውን የሚያዝናኑበት ነው። ቀልድ የሚያውቅ ጆክ ያቀርባል፣ ያልሆነለት ይዘፍናል። ድምፅም ቀልድም የለኝም ያለ ድምፃዊ ወይም ኮሜዲያን ገዝቶ ተራውን ይወጣል። እስከ 3 ሰዓት ተኩል ድረስ የማውካካት ክፍለ ጊዜ ሆኖ አለፈ። እኔም ተራዬ ደርሶ አቅርብ ተባልኩኝ። በዱቤ ገዝቼ አንድ ድምፃዊ ያቀረብኩኝ። የጠባቧ ዓለም ምሽት የሚጠናቀቀው በጸሎት ነው። አንዴ ጸጥታ ይላል ካቦ። ሁላችንም ተነስተን የተለመደውን ጸሎት እናድረስ። እንነሳለን። ሁላችንም ፊታችንን የማርያም ስዕል ወደ ተለጠፈበት አዙረን እንደቆምን ካቦ ራሱ የእምነት አባት ሆኖ አባታችን ሆይ እያለ ጸሎታችንን ይመራል። ስናጠናቅቅ የደከመው እንዲተኛ፣ ያልፈለገው ድምፁን ዝቅ አድርጎ አጠገቡ ካለው ጋር እንዲጨዋወት ይፈቀድለታል። ገና በማለዳ የእስር ቤቱ ሕግ የጠባቧን ዓለም ሕግ ተክቶ ሥራ ላይ መዋል ይጀምራል። ፖሊሶች የእስር ቤቷን በር ወለል አድርገው በመክፈት በሰደፍ በሩን እየቀጠቀጡ በመረበሽ ይቀሰቅሳሉ። ተነሳ! እስረኛው ተነስቶ የተኛበትን ያራግፋል። ምንጣፉን እየጠቀለለ ለመቀመጫ እንዲመች አድርጎ ያስተካክለዋል።
በየተራ ወደ መጸዳጃ ቤት በመሄድ ከዛ መልስ ፊታችንን እንታጠባለን። የሌሊት ውርጭ ከእንቅልፋችን ከማንቃቱም በላይ በቆፈን ሰውነታችንን ጨምድዶ ስለሚይዘው ደራርበን ለመልበስ እንገደዳለን። ግማሹ ጥጉን ይዞ ግድግዳውን በመደገፍ ይቀመጣል። የተቀረው መካከል ወለሉ ላይ ቁጢጥ እንዳለ ከጠዋቱ 2 ሰዓት ጉብኝት ይጀመራል። የጣቢያው ኃላፊ ወንበር ላይ ቁጭ ይልና የእያንዳንዱን እስረኛ ጉዳይ ከየመርማሪው አፍ ያዳምጣል። እስረኛው ሐሳብ ካለው ይናገራል። ኃላፊው ሁለቱንም ወገን ካዳመጠ በኋላ የሚፈታውን እንዲፈታ፣ የቀለለ ወንጀል ያለበትን በዋስትና እንዲወጣ ያዛል። እኔም ተራዬ ደርሶ ተጠራው። ፈንጠር ብዬ በመቆም የመርማሪዋን ሪፖርት አደመጡ። እርሶም የሚያውቁት ጉዳይ ነው ብላ ጀመረች። ቃል ሲሰጠኝ ሽጉጡን ከደበቀበት አመጣለሁ ብሎ ነበር። ቆይቶ ደግሞ የለኝም ከየት አመጣለሁ በማለት ሽምጥጥ አድርጎ ካደኝ። ስለዚህ ዛሬ ፍርድ ቤት ይቀርባል አለች። የጣቢያው ኃላፊ ካፏ ላይ ነጥቆ ምኒልክ ለምን መሳሪያውን ካለበት አታመጣም? አመጣለሁ ብለህ የለም እንዴ አለኝ። ከየትም አምጣና ትወጣለህ ስላለችኝ ነበር የሚሳካልኝ መስሎኝ እሺ አልኳት። ከየት ላምጣ? ኃላፊው ብሽቀት የተቀላቀለበት ፈገግታ አሳይቶ ዙሪያ ገባውን ከቃኘ በኋላ ለመሆኑ ከሚስት ጋር የተጣላኸው በጥጋብ ነው አይደል? አርፈ ቁጭ ብለህ መብላት አቅቶ እሷ እንደምትናገረውማ መተዳደሪያ ሱቅ ሁሉ ከፍታለሃለች አሉ። ጉርምስና ነው አላስበላ ያለ። የኔና የሐርሚ ነገር ከውጭ ሲመለከቱት ይሆነው እሷ ባትናገረውም የሚመስለው እንዲሁ ነው። እሷ ይህንን የተሳከረ ግንዛቤ አጉልታ በማውራት እኔን በደለኛ ለማድረግና በዙሪያዬ ባሉ ሰዎች በማስወቀስ ፍላጎቷን እያሳካች ነው። የመርማሪው ሁኔታ ብስጭትና እልህ ለቀቀብኝ። አይኖቼ እንባ እንዳንቆረዘዙ ግድ የለም ስለማያውቁት አይፍረዱ፣ መቼም ብናገር የሚያምነኝ የለም፣ ስለዚህ ተውኝ፣ ወንጀለኛ ከሆንኩኝ በወንጀሌ ልጠየቅ አልኩና አቀረቀርኩ። ወደ ቦታ ተመለስ ተባልኩኝ። የዛን ቀን ጉብኝት እንደተጠናቀቀ ወደ 20 የምንሆን እስረኞች ፍርድ ቤት ለመቅረብ ተዘጋጀን። ሁለት ሆነን በሰንሰለት በመቆራኘት ሸራ የለበሰ ፒካፕ መኪና ላይ ተጫንን። ለገሃር አካባቢ ወደሚገኘው ፍርድ ቤት ደርሰን ስንወርድ እናቴና ወንድሞቼን አየኋቸው። መነጠል፣ መታገትና ነፃነት ማጣት ተደራርበው ተሰሙኝ። ሐዘን ልቤን ሰበረው። ዳኞች እስኪሰየሙ ጊዜያዊ የእስረኞች መጠለያ ቆየን። እንግዲህ ፍርድ ቤት የሚባለው ጣጣ የሰው ልጅ ተቋም እንደመሆኑ የሚቆረቆርለት መረጃ ብቻ አይቶና አገናዝበው የመሰለውን ብያኔ የሚሰጥ ነው። የኔን ንጽህና ከልቤ አውጥቶና ጥርቶ እንደሚፈርድ የእግዚአብሔር ችሎት ፍጹምና የለውም። ስለዚህ ሐርሚ ያቀረበችብኝ መረጃ የሰው ምስክር እኔ ካለኝ ማስረጃ ጋር ተገናዝቦ በሰው ልቦና ላይ ያሳደረው ስሜት ነው ወደ ፍርድ የሚቀየረው እና ሐርሚ ተሳክቶላት እኔ ከሽፎብኝ ወደ ወህኒ እወርድ ይሆናል። ስሜ ሲጠራ ባነንኩኝ። ዳኛ ፊት ስቆም የመጀመሪያ በመሆኑ ድንግርግር አለኝ። ፍርሃትም ውስጥ ያደረ። ዳኛው ዝም ብለው ሲጽፉ ቆይተው ስም አሉኝ ቀና ሳይሉ። ምኒልክ ዘለቀ፣ አድራሻ፣ ስራ እያሉ መዘገቡ። በመጨረሻ እሺ አሁን የክስ ቻርጅህን አነብልሃለሁ እያሉ መነጽራቸውን አስተካከሉ። ንባባቸው ህገወጥ መሳሪያ ቤቴ ስለመገኘቱና ሌላ ህገወጥ መሳሪያ ስለመደበቄ የሚያትት ነበር። የዚህ የክስ ቻርጅ ግልባጭ እንዲደርሰኝ ተደረገ። ዳኛው በግንባራቸው አስታከው ያዩኝ ክሱን ትቃወማለህ አሉኝ። እቃወማለሁ አልኩኝ ባለመገንዘብ። ለካ እቃወማለሁ ማለት ከዚህ በፊት በዚሁ ወንጀል ተከስሼ ፍርድ ቤት ቀርቤ የተዘጋ ጉዳይ ነው ማለት ነው። ይህንን ካስረዱኝ በኋላ መልሼ አልቃወምም አልኩኝ። ጥሩ፣ ስለ ክሱስ ምን ትላለህ አሉኝ። መሳሪያ የሚባል ነገር ፍጹም የለኝም። ተገኘ የተባለው መሳሪያ የኔ አይደለም። እኔ ከባለቤቴ ተጣልቼ ከቤት ከወጣሁ ከ15 ቀን በኋላ ነው ተቀነባብሮ የተከሰስኩት። የኔ መሳሪያ ቢሆን ኖሮ ከቤት ስወጣ ይዤ እወጣል ነበር። ዳኛው ከፖሊስ ጣቢያው ተወክሎ ወደ መጣው ወታደር ዞረው እናንተስ ምን ትላላችሁ? አላውቅም እያለ ነው አሉት። ፖሊሱ መርማሪዬ ስላልነበረ ሁኔታውን አጣርቶ ያውቃል የሚል ግምት አልነበረኝም። ነገር ግን ተሳስቼ ይኖራል። ክቡር ዳኛ አለ። ክቡር ዳኛ፣ ይህ ሰው በመጀመሪያ አምኖ መሳሪያውን አመጣለሁ ካለ በኋላ ከእስረኞች ጋር ሲቀላቀል ነው ሐሳቡን የቀየረው። ስለዚህ በደንብ ለማጣራት የጊዜ ቀጠሮ ይሰጠን። ምን ያህል ቀን? ዳኛው ጠየቁ። 14 ቀን ጊዜ ቀጠሮ ይበቃናል። ዳኛው ይህንን ሲመዘግቡ ቆይተው ጊዜ ቀጠሮ ተሰጥቷል አሉ። ችሎት የምቀርብበት ቀን ተነግሮኝ ወጥቼ እስረኞቹን ተቀላቀልኩ።
ችሎቱ ወደ 5:30 አካባቢ ሲነሳ እኛም በመጣንበት አኳኋን ወደ ፖሊስ ጣቢያው ተመለስን። እዛች ትንሽ ዓለም ውስጥ ዋናው ጉዳይ ፍርድ ቤት የሄድነው እስረኞች ሆነን ነገሮች አንድ የሕግ ሰው እንኳን ሊገነዘባቸው በማይችል አቅጣጫ እየተብላሉ አንተ በሚቀጥለው ቀጠሮ እንዲህ በል፣ አንተኛው የዋስትና መብት ይሰጠኝ በል፣ አንተ ደግሞ የፖሊሶቹ ምርመራ ውጤት ስላልተገኘበት በጊዜ ቀጠሮ ተግሏለሁ። ስለዚህ ክቡር ፍርድ ቤቱ ይህንን ተገንዝቦ መዝገቡን በመዝጋት በነፃ ያሰናብተኝ በል። ለኔ ተአምር ነው የሆነብኝ። እነዚህ የጠባቡ ዓለም ወዳጆቼ የአንድ እናት ልጅ የሌለው ህብረትና መቆርቆር አላቸው። እርስ በርሳቸው ሸፍጥ አያሳዩም። የኔ ጉዳይ እንደማያሰጋ ነገሩኝ። እንደውም በሚቀጥለው ቀጠሮ የ1000 ብር ዋስ ትባላለህ አሉኝ። ለዳኛው የሰጠሁት ምላሽ አስደስቷቸዋል። አይዞህ አሉኝ። እሺ አልኩኝ። እውነትም የነሱ አለኝታነት ልቤን አደንድኖት ቀጣዮቹን 14 ቀን እዚሁ ፖሊስ ጣቢያ እንደማሳለፍ የተረጋገጠ ጉዳይ ሆኗል። ከዛም አይዞህ እንደተባለው ሳይሆን የሰው ልጅ ምርመራ ነውና ዳኛው የኔን ንጽህና ማየት ከተሳናቸው ለዓመታት ወደ ወህኒ መውረዴ ነው። በዚህ ጊዜ የሐርሚ የቀድሞ ፍቅረኝነት፣ ሚስትነትና የልጄ እናትነት ከልቤ ወጥቶ ፍጹም ጠላትነቷ ተተክቶ ነበር። እሷ ያደረገችኝ የበደለችኝና ያሳጣችኝ ነገር ፍርድ ይሰጠው ቢባል ምን ትደረግ ነበር? እነዚህም በደሎቼን የማውቃቸው የቻልኳቸውና በትዕግስት የተወጣኋቸው እኔ ብቻ ስለሆንኩኝ ክብደቱን የሚሰማኝ እኔም ብቻ ነው። ስለዚህ የተሰራብኝን ወንጀል የማውቀውን ያህል ብይን መስጠትም ያለብኝ እኔው ራሴ ነኝ። ጊዜ ቀጠሮ ባይተላለፍብኝና 14 ቀን ባልታሰር ምናልባት ነገሮች በተለየ አቅጣጫ ይጓዙ ነበር። ምናልባትም ወንጀሌን የክስ ቻርጄ የባለቤቱን ነፍስ በማጥፋት የሚል ይሆን ነበር። ቀኖች እየጨመሩ በሄዱ ቁጥር ሁኔታውን መቀበልና ዘና ማለት ጀመርኩ። እንቅልፍም እንደ ልብ ይወስደኝ ጀመር። ቅርርቤ እየጠበቀ ሲሄድም አንዳንድ ምስጢሮችን እየሰማው ከኔ ጋር የማነጻጸሩን እድል አግኝቻለሁ። አንዳንዶቹ እስረኞች እድሜ ልካቸውን በመከራ ውስጥ አልፈው ወደፊትም ምንም አስደሳችነት የሌለው ተስፋ ቢስ ሕይወት ለመግፋት የተዘጋጁ ናቸው። ጥንካሬያቸው የራሴን ድክመት እንዳይ ከማድረጉ በላይ ተጓድዬ እኖር እንደነበር አረጋግጦልኛል። በዚህች ጠባብ ዓለም ውስጥ በእንዲህ ያለ የመተፋፈግ ኑሮ ሊገመት የማይችል መከባበርና መተሳሰብ አይቻለሁ። በተለይ ለእኔ የተለየ አክብሮት ይሰጡኝ ነበር። ሌላው ቀርቶ አጠገቤ ላለማጨስ ይጠነቀቃሉ፣ ይታዘዙኛል። ምሳ የመጣበትን ጎድጓዳ ሳህን ካስቀመጥኩበት አንስተው አጥበውና አድርቀው ቦታው ይመልሱታል። ሽፍጥ የለም፣ ስርቆት የለም፣ ማታለል የለም። የሚያስፈልጋቸውን ነገር ተላልከው ታዘው ወይም አዝናንተው ለማግኘት ይሞክራሉ። ከእንዲህ አይነት ልጆች መካከል ዳንኤል ቀዩ አይረሳኝም። ለነጭ የቀረበ ቅላት አለው። ምጥጥ ያለ አካል፣ ጨዋታ ያውቃል። አንዳንድ ጊዜ መሳቅ ድካምና ህመም ይለቅብኛል። ስለዚህ እንዳያስቀኝ እለምነዋለሁ። ይቺ ጠባብ ዓለም ሳቅ የተትረፈረፈባት መሆኑ በእጅጉ ይገርመኛል። ዳንኤል ቀዮ አንዳንድ ጊዜ ደግሞ አንጥፎ የሚተኛበትን ጨርቅ እግሩ ላይ ጣል አድርጎ ኩርምት ብሎ ይቀመጣል። አይኖቹ ደርቀው መሬቱን እየሰነጠቁ ጉራንጉሩን የሚፈትሹ ይመስላል። በዚህ ጊዜ ያሁሉ ሳቅ፣ ያሁሉ ደስታ እዚህ ልጅ ውስጥ መኖሩን እንጠራጠራለሁ። ስለዚህ ልጅ አንድ የታዘብኩት ነገር ቢኖር ጠያቂ ስለሌለው የፖሊስ ጣቢያው የደያስ አቅርቦት ተጠቃሚ ይሁን እንጂ እንደሌሎቹ በጋራ አይመገብም። ፋንታውን ተቀብሎ አንድ ጥግ ላይ ብቻውን ይበላል። ለምን እያልኩ ሲከነከነኝ ቆይቶ አንድ ቀን ካቦን ኤፍሬምን ጠየቅኩት። እሱ የኤችአይቪ ኤድስ ታማሚ ነው አለኝ። እና ለዚህ ነው አብሯችሁ የማይበላው? አዎ። እነሱ ባለማወቅ ካገለሉት በላይ የሱ መገለሉን በጸጋ መቀበል እጅግ አድርጎ ገረመኝ። ጥንካሬው አስደመመኝ። ምንም ቅሬታ ፊቱ ላይ ሳያሳይ የኔን ፋንታ ስጡኝ ይላል። ስላልገባው አይደለም። ይህንን ለመረዳት የሚያዳግተው ሰው እንዳልሆነ ከበሳል ቀልዶቹ አውቃለሁ። ግን እንደ ሁኔታው ለመኖር ሁኔታዎችን የመቀበል ብቃት ስላለው ነው። የዛኑ ቀን ጠርቼ አጠገቤ ያስቀመጥኩት። ዛሬ ከኔ ጋር ነው ምሳ የምንበላው አልኩት። ፈገግ ብሎ አየኝ። ለምን እንዴት አላለኝም። የእነሱ ማግለል ካለማወቅ እንደሆነ ገብቶታል። አብረን ስንመገብ አብዛኞቹ እስረኞች ሲንሾካሾኩ ይሰማኝ ነበር። አላወቀም? እንንገረው? እስረኞቹ ዝም በሉ አውቋል፣ ነግሬዋለሁ አላቸው ኤፍሬም። አውቄያለሁ አልኳቸው። ቀዮ ውስጡ ጣፋጭ ቀልዶችና ሳቆች ብቻ አይደሉም ያሉት፣ እጅግ የካበተ መራር ተሞክሮም አለው። ይህንን ሲያጫውተኝ ላምን አልቻልኩም። ያደገው በእርዳታ ድርጅት ነው። ልጅ እያለ በፈረንጆች ተወስዶ ወላጆቹን በፎቶ ብቻ ነበር የሚያውቃቸው እና
እዚህ አድጎ ለፍቅር በቃ። ስለ ፍቅር የማሳደጊያ ድርጅቱን ሕግ እየጣሰ በማስቸገሩ ተባረረ። በፎቶ ብቻ የሚያውቃቸው ወላጆቹን ፍለጋ ወደ ገጠር ሄደ። እዛች የገጠር ከተማ ውስጥ አንዲት ቆሎ ሻጭ ልጅ አግኝቶ ስለ ወላጆቹ ጠየቃት። ምን ቢሆኑ ጥሩ ነው አለኝ። ምን ሆነ? ያቺ የምትለምነው ልጅ እህቴ ሆና አገኘኋት። እናማ እናቴ ጋር በነጋታው ይዛኝ ሄደች። ወላጅ እናቴን አገኘኋት። ጎስቆልቆል ያለች ሴት እህቴ ነበረች፣ ቆሎ እየሸጠች የምታስተዳድራት። ህሊናዬ ሊያርፍልኝ አልቻለም። ስለዚህ ወደ አዲስ አበባ ተመልሼ እናቴ የምትቋቋምበትን ብር ለማግኘት ጣርኩኝ። በቀጥተኛው መንገድ የማይታሰብ ነው። ስለዚህ እዛው ሕፃናት ማሳደጊያ ላይ አይኔን ጣልኩኝ። የድርጅቱ ገንዘብ ያዥ ግቢ ውስጥ በተቀለሰላት ቤት ውስጥ ትኖራለች። ብሩም ከሷ ጋር ነው። ማስመሰያ ሽጉጥ ገዝቼ ባጥር በመዝለል ቤቷ ዘው አልኩኝ። ደነገጠች። ሽጉጡን አውጥቼ ደገንኩባትና አስፈራራኋት። ካዝና ውስጥ የነበረውን 80 ሺህ ብር ዘርፌ እናቴ ጋር ስበር ሄድኩኝ። የተሻለ ቤት ገዛሁላት። የተቀረውን ብር ሰጠኋት። እኔ ምንም ልሁን አይቆጨኝም፣ አይከፋኝምም። እናቴን የሐዘን የማይመስል እንባ፣ የመርካት የመደሰት። ሰው ለሰው ይሄን ያህል ይጓዛል? ይሄን ያህል ራሱን አሳልፎ ይሰጣል? ያውም ላላየው ላልቀመሰው ውለታ ለሌለው የእናት ፍቅር። ይህን የመሳሰሉ ታሪኮችን ስሰማ የኔ ጉዳት እየደበዘዘ ሲሄድ ይታወቀኝ ነበር። ብስጭቴም እየከሰመ በስሜታዊነት አቀዳቸው የነበሩ የበቀል ህልሞች ያሳፍሩኝ ጀመረ። በእንዲህ አይነት ሁኔታ ጊዜ ቀጠሮዬ እንደ ለም መሬት እየተሸረሸረች እንደ በረዶ እየሟማች አለቀች። ሌላው ቀርቶ ባለፈው የፍርድ ቤት ቀጠሮና በአሁኑ የፍርድ ቤት ቀጠሮ መካከል ባሉት 14 ቀናት ውስጥ ብዙ መጎልበቴ ይሰማኝ ነበር። በተለመደው አኳኋን ፍርድ ቤት ቅጥር ግቢ ስንደርስ የእስረኞቹ ቤተሰቦች ቀድመው ተኮልኩለዋል። መካከላቸው የኔ እናት አለች። በሐዘኔታ እጇን አፏ ላይ አድርጋ በእንባ በተጨናበሱ አይኖቿ ትመለከተኛለች። ሁኔታዋ ያሳደረብኝ መጥፎ ስሜት በመረዳት ይመስላል በምልክት አይዞህ አለችኝ። አይዞሽ አልኳት መልሼ። እስረኞቹ በዚህ ቀጠሮ ዋስ ልትባል ትችላለህ ብለው ስለነገሩኝ ይህንኑ ለእናቴ አጫውቻት ነበር። በዚህ ሁኔታ ለእናቴ 1000 ብር ብዙ እንደሆነ አውቃለሁ። ከየትም አታመጣም። ምክንያቱም ከሱቄ እንኳን ውሰጂ እንዳልላት ሀርሚ ያሳሰረችኝ ቀን በስልጣኗ ሰራተኛዋን አባራ ሱቄን መዝጋቷን እናቴ ነግራኛለች። በዚህ የተነሳ እናቴ ከሱቅ ገንዘብ ወስዳ እንዳትከፍል፣ ለአንዳንድ ወጪዎችም ገንዘብ እንዳታገኝ ሆናለች። ቤተሰቡ በእኔ ምክንያት ያገኘውን ሁሉ ሀርሚን በማፍቀሬ በእኔ ምክንያት አጥቶታል። ቤሳቤስቲን እንደሌላ ታውቃለሁ። ግን ከኔ ከታሰርኩት እሷ ትሻላለችና ፈልግ ያልኳት። አይዞህ ያለችኝ ለዚህ ሆን ራቅ እንዳለች ቀልቧ ሁሉ እኔ ጋር መሆኑ ያስታውቃል። እንደምንም አይን ለአይን ስንገጣጠም ጠባቂዎቹ ፖሊሶች ልብ እንዳላሏት አይታ በአፏ ንቅናቄ ብቻ አይዞህ ገንዘቡን አግኝቻለሁ አለችኝ። ከየት? ወዲያው ጭንቅላቴ ላይ የደወለብኝ ጥያቄ ነበር። ስንቱ ደጅ ረግጠሽ ሆን? የስንቱን በር አንኳኩተሽ? ያ ሁሉ ኩራትሽና ቆራጥነትሽን ገፈሽ? ቢሆንም ግን መጠነኛ ግልግል ተሰምቶኝ ነበር። ዳኞች ተሰይመው ባለጉዳዮች መጠራት ጀምረዋል። 4 እስረኞች ስማቸው እየተጠራ ከሄዱ በኋላ ተራው የኔ ሆኖ ካቴናው ከእጄ ላይ ወለቀልኝ። ችሎቱ ጢም ብሎ ሞልቷል። የተሰየመው ዳኛ ወረቀቱንና እኔን እያፈራረቀ በመነጽሩ መስታወትና ባናቱ ላይ ይመለከተናል። የተለመደውን የችሎት ጥያቄ አቀረቡልኝ። ስም፣ አድራሻ፣ ዕድሜ። ከዚያም የክሴን ጭብጥ ከወንጀለኛ መቅጫ ሕግ አንቀጽ ጋር አዳብለው አነበቡልኝ። ተከሳሽ ምኒልክ ዘለቀ፣ ከሳሽ አቃቢ ሕግ። ጭብጡ ፈቃድ የሌለው ሕገ ወጥ የጦር መሳሪያ እንደተያዘብኝና ባለቤቴ በሆነች አርቲስት ሀርሚ ግርማቸው የግል ተበዳይ ክስ እንደቀረበብኝ የሚያትት ነው። ዳኛው ቀና ብለው አይተውኝ ሙሉ ትኩረታቸውን አጠገቤ የቆመው ፖሊስ ላይ ያደረጉ። እህስ አሉት ፖሊሱ። እህስ የሱ ጉዳይ ከምን ደረሰ? ፖሊስ የመርበትበት ጥያቄ ወስዶ እስካሁን ምርመራችንን አልጨረስንም፣ ተጨማሪ የጊዜ ቀጠሮ ይሰጠን አለ። ዳኛው ቆጣ ብለው በቂ ጊዜ ሰጥቻለሁ፣ አሁን የዋስትና መብታቸው ተጠብቆ በውጪ ሆነው ነው መከራከር ያለባቸው አሉት። ፖሊስ ምላሽ አልሰጠም። የዳኛው ትኩረት እኔ ላይ ሆነ። እርሶስ ምንም ይሉት አለ ሲል ጠየቀኝ። ክቡር ፍርድ ቤት፣ እኔ ማለት የምፈልገው አሁን ስለተነበበልኝ ክስ እኔ ምንም የማላውቀው የፈጠራ ክስ ነው። በዚህ ላይ የተበዳይ ምስክር ሆነው የቀረቡት ወንድሞቿ ናቸው። እሱን ሕግ ይፈቅድላቸዋል። አሁን የተከሰሱበት አንቀጽ የዋስትና መብትን የሚያሳጣው በመሆኑ ፍርድ ቤቱ የዋስትና ገንዘብ 4000 ብር እንዲያስይዙ ወስኗል።
ያንን ካልቻሉ በቂዋስ እንዲያቀርቡ ተወስኗል አሉ ዳኛው። እጅ ነስቼ ወጣው። ዞሮብኛል። ለ1000 ብር ሲደንቀኝ ቁጥሩ ተተኩሶ በ4 እጥፍ አደገ። እናቴ 4000 ብር ቀርቶ 1000 ብሩን እንኳን ለማግኘት የሆነችው መሆን ታይቶኛል። ተስፋ ቆረጡ። ለእናቴ ስነግራት የሷ ሁኔታ የበለጠ ተስፋ አስቆራጭ ነበር። ፊቷ አመድ መስሎ ከገጽታዋ ላይ ደም የሚባል ጠፋ። ተርበትብታ እኔን ለማረጋጋት እየሞከረች ኦ አይዞህ አላጣም ያለው ላይ መጨማመር። ዝም ብዬ አየኋት። እዚህ አስጨርሼ ቃሊቲ መጥቻ አስፈታሃለሁ። ራሷን መቆጣጠር ጀመረች። አንገቴን እንደደፋው ተለየኋት። እስረኞች መጠለያ ስገባ አብረውኝ የመጡት ይጎተጉቱኝ ጀመር። ለመጀመሪያ ጊዜ ብልጭ ብሎብኝ አጨቅጭቁኝ ብዬ ጮኩባቸው። ለኔ እንጂ ለነሱ አዲስ አልነበረምና ቅያሜ ሳያሳዩ ዝም አሉኝ። በዚህ ራሴን ስለታዘብኩ ወደ ፖሊስ ጣቢያው ስንሄድ የጠየቁኝን የትንሿን ዓለም ወዳጆቼን ሁሉ በምላሽ አስተናገሩ። የእናቴ ፍጥነት አሁንም ድረስ ያስገርመኛል። የዛኑ ቀን ከሰዓት በኋላ የዋስትናውን ብር አስይዛ የፍርድ ቤቱን ትዕዛዝ ይዛ መጣች። ለእስረኞቹም ተአምር ሆነባቸው። መጀመሪያ ለፍቻ አልመሰላቸውም። በኋላ ሲያረጋግጡ በጥብቅ ወዳጅነት እያቀፉ ሳሙ። ስወጣ ቢሮ በረንዳ ላይ እናቴን አገኘኋት። ለመጀመሪያ ጊዜ አቅፌ ሰላም አልኳት። ዕቃዬን ይዤ እንድወጣ ስለተነገረኝ ተመልሼ ጠባቧ ዓለም ደጃፍ ላይ ቆምኩኝ። ቦታ የጠበበው ጉልበቱን ታቅፎ አንዳንዱም ተወሽቆ አንጋጦ ያየኛል። ፍራሼን ብቻ ትቼላቸው ሌሎቹን ኮተታ ኮተቶቼን ይዤ ወጣሁ። እንደ መጥፎ ጊዜነቱ መጥፎ ስሜት ፈጥሮብኝ መውጣቴን እንደ ግልግል ብቻ አልቆጠርኩትም። አንዳች ጥሩ ትዝታ ያለው ጥሩ ቆይታ ይመስል ቅር የሚያሰኝ ስሜት ስለወረረኝ በገዛ ሁኔታዬ ተገርሜያለሁ። ልጅ ማሰሪያው። ከእስር በዋስትና ብለቀቅም የጥንቷን የነጻነት ዓለሜን ማግኘት ተስኖኝ ነበር። በዋስትና መለቀቅ የተገደበና በጥርጣሬ የተሞላ ሕይወት እንዲኖር ማድረጉን የተረዳሁት ያኔ ነው። ነገ፣ ተነገ ወዲያ፣ ሳምንት፣ ወር፣ መንፈቅ፣ ዓመት፣ ብቻ አንድ ቀን ፍርድ ቤት ያስጠራኛል። የተቋጠረው የነገር ጅማሮ እንደተበጠሰ ፈትል ተቀጥሎ መሽከርከር ይጀምራል። ይፈርድብኛል ወይም ይፈረድብኛል። አጠራጣሪው ሕይወት ለአጠራጣሪ አኗኗር ይዳርጋል። እንደ ነጻነቱ ዘመን ሽምጥ አይጋልብም። ፊት ለፊት የተጋረጠ የነገር ግድግዳ አለ። በዚህ ላይ ሀርሚ ግንኙነቶቼን ሁሉ ስለበጣጠሰችብኝ ለመንቀሳቀስ አዲስ የሥራ መስመር መዘርጋት እንዳለብኝ ገና ሳስበው ሐሞቴ ፍስስ ይላል። ለጊዜው የታየኝ መፍትሄ አንድ ብቻ ነው። እሱም የማይሞከር እንደሆነ አውቃለሁ። ግን አማራጭ በማጣት በተስፋዬ በኩል ሞከርኩኝ። በደህና ምን ነው ፈለከኝ? አለ ተስፋዬ በስልክ። አይ ሀርሚ ጋር ሄደ ሱቄን እንድትከፍትልኝ እንድጠይቅልኝ ነው አልኩት። ተስፋዬ ሳያንገራግር የማይሞከረው ሞከረ። የሚገርመው ደግሞ ተሳካለት። በሷ ኃላፊነት ደጇ እንደማልደርስ ቃል ገብቶላት ፈቀደች። የጠፋው የኑሮ ኮምፓሴ ተገኘ። በሕይወት ሩጫ ለመወዳደር መነሻ መሬት ትሆነኝ ዘንድ ሱቄ ከፍተኛ አስተዋጽኦ አላት። ኤልያስ ጋር ደውዬ ከሀርሚ ቁልፍ ተቀብሎ ሥራ እንዲጀምር ነገርኩት። ከፊል ነፃነት በከፊል ሥራ ጋር ተቀናጅቶ የተረጋጋ ሕይወት የምመራ አስመሰለኝ። ሆኖም ምንም ነገር ሊያሟላው የማይችል አንድ ጉድለት ነበረኝ። ልጄ። ሀርሚ ደጇ እንዳልደርስ የገደብ እገዳ ስለጣለችብኝ አካባቢው ላይ ሄጄ ልጄን አለማየቴ ህመም ሆኖብኝ ነበር። ኑሮ ምንም ነገር የማያጣፍጠው ጨው የሌለው አልጫ ሆነብኝ። አረ ልጅ ማሰሪያው፣ አረ ልጅ ገመዱ፣ ጎጆማ ምን ይላል ዘግተውት ቢሄዱ። የዚህ ግጥም ክብደት የተሰማኝ ይሄኔ ነው። በእርግጥም ልጅ ማሰሪያ ነው፣ ልጅ ገመድ ነው። ሀብት ንብረት የሞላው ቤትማ ይሄው ተትቶ የለም። መብላት፣ መጠጣት፣ መጫወት፣ መደሰት አልሆንልህ አለኝ። ልጄ በጥልቅ እንቅልፍ ውስጥ፣ ልጄ በንቃት ላይ፣ ልጄ በፈገግታ፣ ልጄ በለቅሶ ውስጥ ሆኖ እየተፈራረቀ በፊቴ ላይ ያልፋል። ሀርሚ እስከዛሬ አላገኘችኝም፣ አልጎዳችኝም። አሁን ግን ተይዣለሁ፣ ተጠምጃለሁ። በዚህ መካከል አንድ ወሬ ጆሮዬ የደረሰ። የዳግማዊ ልደት በመድረሱ ሀርሚ በሰፊው ለማክበር ሽር ጉድ እያለች መሆኑ። አዎ ግንቦት 12 አንድ ዓመቱ ነው። እንደ ተጠመደ አንበሳ አቅበጠበጠኝ። መጠኝ የማሰብ ተሳነኝ። የልደቱን ሻማ ሲያጠፋ አጠገቡ መሆንን በምንም ነገር ብለውጥ ደስታዬ ነበር፣ በሕይወቴም ጭምር። ከጀርባው ተንበርክኬ በልደቱ ኬክ ሲጨመላለቅ ዝም ብዬ ማስተዋል። ብልጭልጭ የልደት ኮፍያው ላይ ከዋክብት መስለው የፈሰሱትን የብርሃን ቅንጣቶች ጠጋ ብሎ ማስተዋል። የተለኮሰለትን ሻማ ማጥፋት ይሳነው ይሆን?
ጉንጬን ከጉንጩ ጋር አቀራርቤ ስለሱ የአንድ ዓመት ብስራት ሻማውን ባጠፋለት ትንፋሽ በዋስኩት። አቅበጠበጠኝ። ምንም ማድረግ እንደማልችል አውቃለሁ። ልጄን ለማግኘት ብሞክር አደጋውና ብጥብጡ የከፋ ይሆናል። ስለዚህ ካለችኝ ገቢ ላይ ቀንሼ አንድ ነገር መላክ ብቻ እችላለሁ። በጥሩ ዘመን እኔና ሀርሚ አንድ ሱቅ ገብተን ያየነውን ቆዳ ጫማ ነበር። እሱን ጫማ በ200 ብር ገዝቼና አስጠቅልዬ ከፖስት ካርድ ጋር ላኩለት። ይሄኔ ያንን ጫማ አድርጎ ልደቱን እንዲያከብር ተወስኖ ይሆናል። ማስመሰል መጠን አለው። ይህንን የተረዳሁት በቤተሰቦቼ ነው። ደስተኛ ለመምሰል መጣሬ ቤተሰቦቼ ዘንድ ውጤት ሊያመጣ አልቻለም። ጭንቀታቸው በጉልህ ይታየኝ ጀምሯል። በተለይ እናቴ የምትሆነውን አታለች። ዘግይቼ ስሰማ ገና እስር ቤት እንዳለሁ ነበር ሽማግሌዎች ሰብስባ ወደ ሀርሚ የላከችው። አልሆነላትም ብለው ነገሩኝ። የሀርሚ ወቀሳ የበዛባቸው ሽማግሌዎች መርታት ተሳናቸው አሉ። ስለዚህ ሚኒሊክ ሲፈታ ሽምግልናውን እንቀጥላለን ብለው ቋጩት። ለምን እንዲያደረግሽ አልኳት። ሰላም ማውረድ ማንን ይጎዳልና እንዲህ ትላለህ አለችኝ። ዝም አልኩ። ምናልባትም ሀርሚ ሱቁን የፈቀደችልኝ የሽማግሌዎቹን ተጽዕኖ ለመገላገል አስባ ይሆናል። ብዙም ሳይቆይ የተቋረጠው ሽምግልና ቀጠለ። የጉዳዩ ባለቤት እናቴ ሆና እኔ በተመልካችነት እንድሳተፍ ተደረገ። እውነቱን ለመናገር ከሽምግልናው ውስጥ ያልተስማማኝ አዝማሚያም ነበር። ለምሳሌ ሽማግሌዎቹ የሚሉት ሰላም አውርዳችሁ አንድ ላይ ልጃችሁን አሳድጉ ነው። በእድሜ የገፉት እነ ኪዳነ ማርያምን ጠጋ ብዬ ችግሬን አዋየኋቸው። ዝም ብለው ካስተዋሉኝ በኋላ ምን ማለት ነው? ይሄ ያንተ ጉዳይ አይደለም። የያዝነው ሽምግልና ግማሽ ታረቁ ግማሽ ተጣሉ አይባልም። ጉዳዩን ለምን ለኛ አትተውልንም አሉኝ። ምን ይባላል? ዝም ባደግ ይሻል ነበር ሆኜ በርቀት ቀርቤሽ ከምነድ ይዞኝ ብስጭት የመጀመሪያው የሽምግልና ቀን ሱቅ ሆኜ ጠበቅኳቸው። ብዙም አስደሳች ነገር ላይ እንዳልደረሱ ፊታቸው ላይ ለማንበብ አልተቸገርኩም። ምን አለቻችሁ አልኳቸው በጥቅል። ተስፋዬም ሆነ ሌሎቹ ሽማግሌዎች ዝም አሉ። ክሱን አላነሳም ልጁን አያይም አለች? አላለችም አሉ አቶ ኪዳነ ማርያም። እንደዛ አላለችም። ያም ሆነ ይህ የተለያየ ነው ከእናቴ ጋር ሳልመካከር ምንም አልወስንም ብላ ነው። ለሚቀጥለው ቀጠሮ እናቷም ተገኝተው እንወያያለን። በዚሁ ነው የተለያየ ነው። ከዚህ በላይ የገፋ ነገር እንዳለ ከሽማግሌዎቹ ሁኔታ ተረድቻለሁ። ማን ነው አሁን ያለሁበትን ሁኔታ የሚረዳልኝ? ልጄን እንዴት እንደናፈቁ፣ ህይወቴ እንዴት እንደተመሰቃቀለ፣ ስለምን እሷ መፍቀድ እነሱ ማስፈቀድ ተሳናቸው? ብሶት አለኝ። በጉዳዩ ላይ ለመወያየት ገና 15 ቀን ከፊቴ ተደንቅሯል። የ15 ቀን ናፍቆት በምን ይሰፈራል? በምን ይተመናል? ሀርሚ ስለኔ ለሽማግሌዎቹ የነገረቻቸውን የሰማሁት ከነጻነት ነበር። ሽማግሌዎቹን በመኪናው ካደራረሰ በኋላ ልወርድ ስል አንተ ቆይ አለኝና ወደ አንድ ጭር ያለ ቦታ ወሰደኝ። ፊቱ ላይ የማየው መደነጋገር ነበር። ምን ነው አልኩት። አላወቅም ሲል ጠየቀኝ። ምን ማለት ነው? አይ ማለቴ አብረን አድገናል፣ አብረን ተምረናል፣ ለረጅም ጊዜ በጓደኝነት ቆይተናል። ሀርሚ የነገረችኝ ነገር ግን አንተን እንደማላውቅህ ነው የጠቆመኝ። ምን ነገረቻችሁ? በቃ ምራቁን ያልዋጠ ጎረምሳ የሚያደርገውን ሁሉ እንደምታደርግ ነው የነገረችን። ትሰክራለህ፣ በኩለ ሌሊት አጥር ዘለ ትገባለህ፣ ታስፈራራለህ፣ ትረብሻለህ። በረጅሙ ተነፈሰ እና አመንካት? ለማመንም ላለማመንም ተቸገሩ። ዞር ብሎ ካየኝ በኋላ እኔን የምትደብቀኝ ባህሪ ነበረ? ይህንን ሁሉ ዘመን ደብቄ የምዘልቅ ይመስልሃል? እንጃ። ፊት ለፊት በመስተዋቱ አሸጋግሮ አይኖቹን አቦዛቸው። አልችልም። እኔ ብደብቅህ እንኳን ከሌላ ሰው ትሰማው ነበር። ብስጭት እያደረገኝ ነው። ሀርሚ እኔን የምትወነጅልበትና ተቀባይነት የምታሳጠበትን ወሬ እያወራች ነው። ሌላው ይቅር አብዛኛውን ጊዜን እኮ የምሽት ክለብ ውስጥ ስሰራ ነው የማሳልፈው። ቀን ደግሞ ግማሹን በመተኛት ሌላውን አቋረጥኩና ትክ ብዬ እያየሁት፣ ቆይ አንተ ግን እንዴት አመንካት? አመንኳት አላልኩም፣ ግን የደበከኝ ወይም ከጊዜ በኋላ ያመጣኸው አዲስ ባህሪ ይኖር ይሆን ብዬ ተጠራጠርኩ። እኔ እኮ ትዳሬን በሙሉ ልቤ በሙሉ መንፈሴ ተቀብዬና ተጠንቅቄ ነበር የኖርኩት።
ከናንተ ጋር እንኳን ያን ያህል የተራራኩት ትዳሬን በመምረጤ ነው። እባክህ ይቅርታ አድርግልኝ። መጠራጠር ተገቢ አልነበረም። ዝም አልኩት። ሀርሚ ስትዋሽ እንኳን የመታመን ተስዕጦ አላት። እኔ ደግሞ በግልባጩ እውነት እየተናገርኩ እንኳን ጥርጣሬ የምዘራ ነኝ። እሷ ካስፈለገ ለውሸቱም ማጀቢያ ለቅሶ አላት። እኔ ደግሞ እውነቴን እንኳን ከእንባ ይልቅ በንዴት መግለጽ ነው የሚቀናኝ። ስለዚህ በየትም ቦታ የሀርሚ ተጠቂ ሆኜ መቀጠሌ ነው ማለት ነው። ይቅርታ አደረክልኝ አልኩት። የመኪናውን ሞተር ቀሰቀሰው። ቤት ስደርስ ቤተሰቡ ሁሉ የቡና ስነ ስርዓት ላይ ታድመው ደረሱ። ከኔ ጋር ብዙ መጫወት ፈልገው ነበር። አልቻልኩም ነበርና ወደ ተነጠፈልኝ ቦታ ሄጄ ጋደም አልኩኝ። ነገሮች እየተወሳሰቡና የምፈልጋቸውን ነገሮች ሁሉ እያሳጡኝ ይገኛሉ። በተለይ ልጄን ብሶት ሲለኝ ራሴን አስገድጄ ከሐሳቤ ሀዲድ ላይ ወረዱ። ሊያሸልበኝ ሲሞክር ግን ሞባይሌ ጮኸ። አመሻሽና ንጋት ላይ የሚደወሉ ስልኮች ለኔ ልዩ ትዝታ ነበራቸው። የሞባይሌ ጩኸት የሀርሚን ድምፅ እስኪመስለኝ ድረስ እሷ ብቻ የምትደውልልኝ ጊዜ ማሳልፌያለሁ። ዛሬ ይሄ ለኔ መራራ ትዝታ ሆኗል። ስልኬን አየሁት። ስልኩ የሀርሚ ነበር። እንዴት? ለምን? ወዴት? ግራ ገባኝ። ሄሎ አልኩኝ ለዘብ እንዳልኩ። ሄሎ ሚኒሊክ ነህ? ከበስተኋላዋ ሙዚቃና ሁካታ ይሰማል። ነኝ። ትሰማኛለህ? ምን ይሁን ብለህ ነው ሽማግሌዎች አግበስብሰህ ይላክብኝ? እንዴት? ግራ ተጋባው። እንዴት ትለኛለህ? እኔ እናንተ ከዚህ በኋላ አብረን መሆን እንደማንችል አታሆኑ? እኔ እየተረዳሁ ያለሁት ሀርሚ ስለኔ ያወራችሁን የይለምነኛል ወሬ በተወራላቸው ሰዎች ፊት ደውላ እያረጋገጠችላቸው መሆኑ ነው። ያም ሆነ ይህ እኔ አብሬ ልኑር አላልኩም። ሽምግልናውም እኔ በእስር ላይ ሆኜ እንደተጀመረ ታውቂያለሽ አልኳት። ይኸውልህ እነዚህ ሽማግሌዎችህ ሁለተኛ ደጄ እንዳይደርሱ ሞልጬና አዋርጄ እንደማባረርልህ ወቅ ብላ ጆሮዬ ላይ ስልኩን ዘጋችሁ። በሷ መዘባበቻ የመሆኔ ነገር አትከነከነኝ። አረ ልጅ ማሰሪያው፣ አረ ልጅ ገመዱ። ከጃ ፈትልኮ እናቴ እጅና ሽማግሌዎች ቁጥጥር ስር የገባው የሽምግልና ጉዳይ የ15 ቀን ቀጠሮውን አገባዶ ደረሰ። ነፃነት ስላልተመቸው መኪናውን ለኔ ሰጥቶኝ ቀረ። ሽማግሌዎቹን ከያሉበት እያሳፈርኩ ቃሊቲ ያደረስኳቸው። ሲገቡ መኪናው ውስጥ ቁጭ ብዬ መጠባበቅ ያስኩኝ። ሀርሚ እንደፎከረችው ሽማግሌዎቹን ሞልጫና አዋርዳ አላባረረችም። ይህም በወቅቱ ስልክ የደወለችልኝ በዙሪያዋ ላሉት የጀግንነት ማረጋገጫ ለመስጠት እንደነበር ገባኝ። ወንበሩን ወደ ኋላ ለጥጬ ገለል በማለት ነገሮችን ማውጣት ማውረድ ያስኩኝ። ይሄ ክርክም የብረት በር ከወደ ውስጡ ልጄን፣ ናፍቆቴን፣ ተስፋዬን ውጧል። ሽማግሌዎቹን በሆንኩ በገባሁ ልጄን ባየሁት። ከአንድ ሰዓት ቆይታ በኋላ ከሐሳቤ ያናጠበኝ ተስፋዬ ነበር። መስታወቱን ቆረቆረ። ደነገጥኩ። የመኪናውን በር እየከፈትኩ ምን ነው አልኩት። እንዴት አለኝ። ቆያችሁ ደሞ ብቻ መጣ። በረጅሙ ተንፍሶ አይኑን ከኔ ላይ ነቀለና ይኸውልህ በብዙ ነገሮች ላይ ተነጋግረን ጨርሰናል። አሁንም የሚቀረው ያንተ ፋንታ ነው። ምን? በቃ አለ አይደል? አብረን እንግባና ምንም ሳትናገር ተስፋዬ የሚነግረኝ ነገር እንደከበደው ያስታውቃል። እና አብረን እንግባና በቃ ማሩኝ ብለህ ሀርሚም እናቷም እግር ላይ ውደቅ። ፊቱን አዞረው። አላደርገውም ልለው አሰብኩኝ። በደሉኝ እንጂ መች በደልኳቸው ልል አሰብኩኝ። ዝም ብዬ ቆየው። እግር ላይ መውደቅ የተበዳይ በዳይ። ይኸው ነው ሀርሚ ስትናገር ታሳምናለች፣ ስትዋሽ ትችልበታለች፣ በድላ ተበዳይ መምሰል ታውቅበታለች። ልጄን አሰብኩኝ። ከዚያ በላይ እናቴን። ከዚህ ሽምግልና ብዙ ትጠብቃለች። እግር ላይ አልወድቅም ብሎ ሽምግልናው ከሸፈ ቢባል ሁሉም ነገር እኔ ላይ ተመካኝቶ ተወቃሽ ልሆን ነው። ደግሞስ እግር ላይ ውደቅ የተባለችው እናቴ ብትሆን ለኔ ስትል አታደርጎም ነበር? እሺ እንግባ አልኩት። ገባን። ሀርሚና እናቷ በሽማግሌዎቹ ትይዩ ጎን ለጎን ተቀምጠዋል። መጀመሪያ እናትየዋ እግር ላይ ወደኩኝ። ከበስተኋላ ሽማግሌዎች ብድግ ሲሉ በወንበሩ መንጫጫት ይታወቀኛል። ወዲያውም ይቅር ይበሉት የሚል ድምፅ ተከታትሎ ተሰማኝ።
ምስራቅ እግር ላይ እንደተደፋው የሚሆነውን እጠባበቃለሁ። ምስራቅ ንቅንቅ ሳትል ብዙ አስጠበቀችኝ። አረ በማርያም ይቅር ይበሉት። ሁኔታው አስደንጋጭም አሳፋሪም ነበር። ምንም ሳልባል ብዙ ከቆየው በኋላ በቃ በሚል አይነት የምስራቅ እጅ ገፋ አደረገችኝ። ቀጣዩ ሀርሚ እግር ላይ መውደቅ ነበርና ይህንን አደረኩ። ተመሳሳይ ሁኔታ ነበር ያጋጠመኝ። ሀርሚ ንቅንቅ ሳትል በዝምታ ብዙ አስጠበቀችኝ። እንደው በማርያም አረ ደግ አይደለም። ከእናት ድርጊት የልጅ ብሶ ተገኘ። አቶ ኪዳነ ማርያም መጥተው እስኪያስነሱኝ ድረስ ሀርሚ ዝም ብላ አየችኝ። ሽማግሌዎቹ ከኔ በላይ አፍረው ነበር። አቶ ኪዳነ ማርያምም አይዞህ እንደማለት ክንዴን ጨበጥ ጨበጥ አድርገው አስቀመጡኝ። ምንም አልተሰማኝም ማለት አልችልም፣ ግን ከኔ በላይ የተዋረዱትና የተሳጡት ሀርሚና እናቷ እንደሆኑ ገብቶኛል። እኔ ከዚህ የእናትና ልጅ ትዕይንት ይልቅ ልጄን በአይኔ ወደ ማማተሩ አዘነበልኩ። ቡና ቀራርበው እየተፈላ አንዳንድ ነገሮች ላይ ንግግር ቢጀመርም የኔ ቀልብ ልጄ ላይ ነበር። የለም ድምፁም አይሰማም። ሞግዚቱም ቡና እያፈላች ነው። የት ሄደ? የቤቱን ዙሪያ ገባ ስማትር አንዳች ነገር አይኔን ቅልል አለው። ሳሎን ውስጥ ተሰቅሎ የነበረው የኔና የሀርሚ ፎቶ ተነስቶ ኖሯል። በምትኩ የምስራቅ ፎቶ ጉብ ብሎ የቤቱን ድባብ ቀይሮታል። ጊዜው አልፎ ከግድግዳ ላይ የተነሳውና የኔና የሀርሚ ፎቶ ከዱባይ አሳጥበው የላኩልኝ የሰሚራ እህቶች ነበሩ። የት ገባ? ምን ስርቻ ውስጥ አሉት? ቀዳዳውት ይሆን? የፎቶ ፍሬም ግን የምስራቅን ፎቶ ታቅፎ ይታየኛል። ሽማግሌዎቹ እኔ ነገር ላይ እንዲወድቅ ሲያደርጉ የደረሱበት ነገር አለ ብዬ ነበር። ግን እንደገና ከስር በኔና በሀርሚ መካከል ልጅ እንዳለ፣ ለልጃችን ስንል መስማማት እንደሚገባን፣ ይቅር ለእግዚአብሔር መባባል ለፈጣሪ ራት ምሳው ስለመሆኑ ማውራት ተጀመረ። አንድ ቀልቤን ልጄ ላይ አድርጌ ማዳመጥ ቀጠልኩ። በመካከሉ የምስራቅ ድምፅ አባነነኝ። አዋርዶኛል፣ ልጄን በክብር ሰጥቼው ከውርደት ጋር መልሶልኛል አለች። ወደ እኔ ዞራ አዋረድከኝ ተንቀጠቀጠች። የኔ እስር ቤት መግባት፣ በካቴና መታሰር፣ እንደ ሌባ መታየትና ፍርድ ቤት መጉላላት ውርደት አይደለም? እነዚህ ሰዎች እንዴት ነው የሚያስቡት? ሳልፈራ ሳላፍር ትክ ብዬ አየኋት። እሷ ትፈር እንጂ እሷ ትፍራ እንጂ አሁን የመወቃቀሻ ጊዜ አይደለም ወይዘሮ ምስራቅ አሉ አቶ ኪዳነ ማርያም። እሱም በይቅር ለእግዚአብሔር ትቶ መጪው ነገር ላይ ነው መነጋገር። ትሰሙኛላችሁ አለች ምስራቅ። በእኔ በኩል ሁለቱ ተስማምተው አብረው ይኑሩ የሚለውን ቃል መስማትም አልፈልግም። አረ ወይዘሮ ምስራቅ ልክ አይደሉም። አሁንም ተከራካሪው አቶ ኪዳነ ማርያም ናቸው። ምስራቅ አቋረጠቻቸው። በቃ ተናገርኩ። አጥፊና ጠፊ ሆነው አብረው መኖር የለባቸውም። እነሱ እንኳን ተስማምተው ከእንግዲህ አብረው ቢኖሩ እሱንም አላውቀውም፣ እሷም ልጅ አይደለችም። እኔ እዚህ ጋር ነገሩ እንደተደመደመ ገብቶኛል። ምስራቅ የሀርሚ ወላጅ እናት ብቻ ሳትሆን አማካሪና ወሳኝ ናት። እሷ ካለችው ውጪ ፈቅ የሚል የለም። ሽማግሌዎቹ ግን ታከቱ። የነገር ውጣ ውረድ አደከማቸው። እንደውም ከወደነ ምስራቅ ሽማግሌዎቹ የሚያንኳስስ ነገር መወርወር ተጀመረ። ይሄኔ ጣልቃ ገብቼ እንድነጋገር እንዲፈቀድልኝ ጠየቁ። ጥሩ ተናገር ተባልኩኝ ከሽማግሌዎቹ። የሽምግልና ወግ ስለሆነ አብሮ የመኖር ጥያቄ ተነሳ እንጂ እኔ በበኩሌ ይህንን አልፈለኩም። ቀደም ሲል ቤቱን ለቅቄ የወጣሁትም አብረን ብንኖር ከዚህ የከፋ ሁኔታ ሊፈጠር እንደሚችል በማወቄ ነው። አሁን የኔ ፍላጎት አብሮ የመኖር ሳይሆን በሀርሚ በኩል ያሉ ቅሬታዎች ተወግደው በይቅርታ እንዲደመደምና ልጄን እየመጣሁ እንድመለከተው እንዲፈቀድልኝ ነው። ከዚያ በተረፈ በሀርሚ በኩል የቀረበብኝ ክስ አደገኛና ጎጂ ስለሆነ ከቻለች ክሱ እንድታነሳልኝ ነው። ሽማግሌዎችም አብሮ የመኖር ጥያቄ አታክቷቸው ኑሮ የኔን ሐሳብ ተቀበሉ። የወለደ ሰው ተቆራርጦ አይቀርምና ያለውን እሺ ብለሽ ክሱን አንሽለት፣ ልጁንም መጥቶ ይጠይቅ አሉ። ሀርሚ ካቀረቀረችበት ቀና ብላ እኔማ ክሴን አላነሳም፣ በዚህ አትምጡብኝ አለች። እዚህ ላይ አቶ ኪዳነ ማርያም ግልፍ አላቸው። ምንድነው የዚህን ያህል? የሰው ነፍስ አላጠፋ። ታዲያ ይቅርታው ምኑ ላይ ነው? ባልና ሚስት መደባደቡ ያለ ነው። የቱ ነው አዲሱ? ተዋልዳችኋል። ከዚህ በኋላ እሱ ቢታሰር አንቺን የሚጠቅምሽ ምንድነው አሏት። ይቅርታ አድርጉልኝ፣ ክሱን አላነሳም። አቶ ኪዳነ ማርያም ብሽቀታቸው ጨምሮ መጥፎ ነገር እንዳይናገሩ መካከል ገባው። ግድ የለም ተዋት፣ አታስጨንቋት። ይቅር እግዚአብሔር እንዳለልኝ ይሆናለሁ። እኔን የገረመኝ የእናትየው ነው። ምንድነው የኔ የገረመ?
ሁሉንም ነገር ታውቂያለሽ። በራሷ መሳሪያ ወንድሞቿን በሐሰት አስመስከራ እንደወነጀለችኝ ይህን ሁሉ ልቦናሽ እያወቀ እኔም በዳይ አድርገሽ ለመውቀስ ትሞክሪያለሽ። የእሷ መሳሪያ መሆኑን አታውቂምና ነው። አላውቅም። አታውቂም? ፊቷን አዞረች። የማውቀው ነገር የለም። ይህን ልቦናችሁ ጠንቅቆ ያውቃል። ሀርሚም ታውቂያለሽ። ያንቺ መሳሪያ ነው። አላውቅም። የራስ መሳሪያ ነው። ነው? በቃችሁ። ይሄ የሞተ ጉዳይ ነው። ሽማግሌዎቹ ጣልቃ ገቡ። ሰውነቴ በንዴት ግሎ ነበር። የገዛ ጉንጭ ፈጀኝ። ሲንቀጠቀጥ ይታወቀኝ ነበር። በዚህ መካከል ነበር ልጄ ሲያለቅስ የሰማሁት። በአንድ ጊዜ ከአንድ የስሜት ጫፍ ወደ ሌላው ተዘዋወርኩ። ምን እንዳልኩ አላውቅም። ብቻ ምስራቅ ሞግዚቷን እያየች ሂጂ አምጪለት አለቻት። ልብሱን ልትቀይርለት ይመስለኛል። ጥቂት ቆየች። ለኔ ግን በጣም እጅግ በጣም ረጅም ጊዜ። ሲመጣ ከእንግዶች መካከል ለየኝ። እጁን አንከርፍፎ በርቀት ለማቀፍ ሞከረ። ቱር ብዬ ከሞግዚቷ እጅ ቀማኋት። አንገቱ ውስጥ ፊቴን ከተትኩኝ። አንገቴ ውስጥ ፊቱን ከተተ። የራቀኝ ጠረኑ አወደኝ። እንባዬ ዱብ ዱብ አለ። በእንባዬ ጭጋግ መካከል እናትና ልጁን አየሁ። ሁኔታውን ላለማስተዋል ፊታቸውን መልሰውት ነበር። ከዚህ በኋላ ለአካባቢዬ ቁብ ሳልሰጥ ከልጄ ጋር በስሜት ተጨዋወትኩኝ። እኔ ብቻ ሳልሆን እሱም ናፍቆኝ ኖሯል። የማይናገረው ቅሬታ፣ የማይገልጸው ህመም ሆኖበት በአይኑ ብቻ ሲፈልገኝ ቆይቶ ኖሯል። አሁን የተረዳሁት ይህንን ነው። ሽማግሌዎቹና እነ ሀርሚ ብዙም ባልገባኝ ነገር ላይ እየተወያዩ ነበር። ምን ይወያያሉ? ይጨቃጨቁ ነበር። በመካከል አንድ ነገር ትዝ ስላለኝ ጣልቃ ገባሁና የኤፍራታን ብር ጉዳይ አነሳው። ምን ትያለሽ አሏት ሽማግሌዎች። 11,000 ሳይሆን 8,000 ነው አለች ሀርሚ። እሱንም አሁን ከየትም አላመጣም፣ ጊዜ ስጠኝና ከፍለዋለሁ። ምስራቅ ተተካችና አዎ ጊዜ ስጣት፣ በዚህ ሰዓት 8,000 ብር ቀርቶ 8 ብር የላትም አለች። ሽማግሌዎቹ ምስራቅን ትተው ሀርሚን ስንት ጊዜ ይስጥሽ ሲሉ ጠየቋት። 3 ወር። ምን አልኩኝ። ልጄን እንደታቀብ ለመነሳት ቃጣኝ። ኤፍራታን የቤተሰቡን ብር እንዳበደረን ጠንቅቀሽ ታውቂያለሽ። ብሩን መቀነስሽና መካዲስ ሳያንስ 3 ወር ታያለሽ። ችግር ላይ መሆኑን አታውቂም? በቃ ከየትም አምጥቼ ልሰጠው አልችልም። ጸጥታ። ሽማግሌዎቹ የሚናገሩት አጥተው እኔን ያዩኛል። ወይም አለች አልናት። ወይም ደግሞ ሱቁን ይልቀቅልኝና ሸጨው ከፍላለሁ። ብቻ ይልቀቅልኝ እንጂ በአንድ ወር ጊዜ ውስጥ ከፍላለሁ። ሱቁም ትልቅ ነገር ሆኖ ይለቀቅልኝ ትያለሽ? እኔ የትኛውን የጋራ ሀብት ጠየቅኩሽ? ለልጄ ስል ሁሉንም እርግፍ አድርጌ ትቼልሽ የለም? በዚህ መካከል ከሀርሚ ቀድማ እናቷ ምን ላይ ሰጠች? የምን ሀብት? ሁሉም የራሷ ነው። ከፈለክ መክሰስ ትችላለህ። ይሄ ሳይገባኝ ቀርቶ አይደለም፣ ግን ለልጄ ስል አላደርገውም። አድርገው። ለምን ወደ ኋላ ትላለህ? ለማን ብለህ አለች ምስራቅ። ድምጸቷ ውስጥ አታስፈራራን፣ የትም አትደርስም ነው። የልጄን ጭንቅላት እያሻሸሁ ዝም አልኳት። አንድ ጉዳይ ላይ እንድረሳ አሉ ከሽማግሌዎቹ አንዱ የሆኑት አቶ ሰለሞን። ይኸው ነው አለች እናቷ። ይልቀቅልኝና እከፍላለሁ አለች ሀርሚ። ብዙም ሳላገናዝብ ጥሩ እለቅልሻለሁ አልኩኝ። መቼ ትለቅልኛለህ? ሀፍረት ፊቷ ላይ አይነበብም። የገባውን ዕቃ አጣርቼ እለቅልሻለሁ። እሷን ትቼ ልጄ ላይ ቀልቤን አሳረፍኩ። ልብሴን ጨምድዶ ለዘላለም ላለመልቀቅ የወሰነ ይመስላል። ስንት ጊዜ? 1 ወር። ጥሩ እንደለቀቅልኝ ሽጬ እከፍላለሁ። ሽማግሌዎቹ ጉዳዩ ከእጃቸው እንደወጣ አውቀው ዝም ብለዋል። በዚህ መካከል ጥሩ አለች። ጨረስን አይደል? ውጡ ልትለን መስሎኝ ሀፍረተ ቢስነቱ አስደነቀኝ። አዎ አሉ አቶ ኪዳነ ማርያም። ቀጣዩን በቀጣይ ቀጠሮ ጨረስን እኮ። የምን ቀጠሮ መቅጠር ነው? እኔ ከሐረር እዚህ ድረስ ስመላለስ አልገኝም። ጨርሰናል። ሽማግሌዎቹ በድፍረቷ ተደናግረው ላፍታ ዝም አሉና አይደለም እኮ ወይዘሮ ምስራቅ አቋረጠቻቸው። አይ የምን ነገር ማንዛዛት ነው? ከዚህ በላይ ምን ያስፈልጋል? ወረቀቱ ጫር ጫር ተደርጎ መለያየታቸው ተጠቅሶ ይፈራረሙ፣ እንዳይደርስባት ይፈርም። ቱግ ስል ሽማግሌዎቹ አረጋግተውኝ እኛ ለማፋታት አልመጣንም፣ ከቻልን ማስታረቅ፣ ካልሆነልን መተው እንጂ ማን አፈራራሚ ያደረገን አሉ አቶ ኪዳነ ማርያም። ነው አለች ምስራቅ። እንደዛ ነው። ጉዳዩ በዚሁ ተደመደመ። ቤት ለቀን ልንወጣ ነው። እኔም
ከልጄ ጋር ልለያይ ነው። ምናልባት ለ4 እና 5 ዓመትም ላላገኘው እችላለሁ። ይህንን ዳግማዊም ገብቶታል። ልብሴን ጨምድዶ ይዞ ተወሸቀ። ሞግዚቱን እንኳን እምቢ አለ። ሽማግሌዎቹ ተሳቀቁ። ምንም ያልመሰላቸው ሀርሚና እናቷ ናቸው። እኔና ልጄን የሚለየን ጠፋ። ይዤው ወደ በረንዳ ወጣሁ። ላለማልቀስ እየታገልኩ ነበር። ምስራቅ ተከትላኝ በልመናና በማመናጨቅ ዳግማዊውን ይዛው ገባች። ለጥቂት ጊዜ እንደቆምኩኝ ጥቃቴን ለማስከር ሞከርኩ። ወደ በሩ ሳመራ እንደ ሸምበቆ ውስጤ ባዶ የሆነ መሰለኝ። ልወጣ ስል የግቢውን በር በስተግራ ጥግ ስር አንዳች ነገር አየሁ። ከወር በፊት ለልጄ ልደት የገዛሁት ጫማ ነበር። ደነገጡ። ተጥሏል። የዳግማዊ ሞግዚት የግቢውን በር ለመዝጋት ትከተለን ስለነበር ለምን ተጣለ አልኳት። ሀርሚ ናት አለች። አልኳት። እንዳታደርጊለት አለችኝ። አውጥቼ እንድጥለው ያዘዘችኝ እሷ ናት። ካርቶኑ በፀሐይ ወይቦ በተለያየ ግብስባሽ መቀበር ጀምሮ ነበር። ለልጄ ያለኝን ፍቅር፣ ስሜትና ቅርበት ግን በግብስባሽ ልትቀብረው እንደማትችል አልተረዳችሁም። ወጥቼ ሄድኩኝ። ንጋት። ከጋብቻ ብስራት በላይ የጸብ መርዶ አስጨናቂ እንደሆነ የተረዳሁበት ዘመን ነበር። በተለይ ቤተሰቦቼ ቤት መኖር ጀምሬ ገባ ወጣ ስለ ተመለከቱ ስለ ትዳሬ ጤናማነት መጠራጠር ያዙ። የሚቀርቡኝ ሰላምታ አስመስለው ስለ ጉዳዩ ለማጣራት ይሞክራሉ። እንዴት ነህ ታዲያ? ትዳርስ? ሀርሚስ? ደህና ነኝ፣ ደህና እያልኩኝ ለማደፋፈን እሞክራለሁ። የደፈሩ ከዚያም በላይ አልፈው ይጠይቃሉ። ሀርሚ ደህና አይደለችም እንዴ? እንዴት? አይ እዚህ በተደጋጋሚ ሳይ ደህና ናት። ወደ ዱባይ ለሥራ ስለሄደች እኔ እዚህ። ልጁን ጥለህ? የጸብ መርዶን ለመሸፋፈን መዋሸት ቢሰለቸኝም እውነቱ ከሚወጣ ሰላምታ መቀነስና እግር መቀነስን ነበር የመረጥኩት። የሚገርመው ግን እኔ ይህን ያህል ስጨነቅና ስጠነቀቅ ሀርሚ አንድ መጽሔት ላይ ትዳሬ ፈርሷል መቼም አልታረቅም ብላ በአደባባይ ለፈፈች። ክው አልኩኝ። ድንጋጤ እስካሁንም ትዝ ይለኛል። የጸብ መርዶዬ ብቻ ሳይሆን ውሸታምነት ያሳፈረኝ። የበለጠ ገለልተኛና ሰው ለማግኘት የማልፈልግ ሆንኩኝ። ይሁንና ጥቂት እንደቆየሁ ጉዳዩ የጋራ በመሆኑ ሀርሚ ሳታፍርበት እኔ ላፍርበት እንደማይገባ ራሴን አሳመንኩኝ። እንደውም ምላሽ ለመስጠት ማቆበቁብ ጀመር። ሀርሚ በቃለ ምልልሷ ላይ የጸባችንን ምክንያት ቅናት አስመስላ መናገሯ አብግኖኛል። እንዲህ ነበር ያለችው። የኛ ሙያ ደግሞ የሚያምነን ሰው ከሌለ ለትዳር አስቸጋሪ ነው። አንዳንድ ጊዜ ፍቅር ከልክ ሲያልፍ እብድ ይሆናል። የምታደርገው ነገር ሁሉ ሊያሳጣህ ይችላል። እኔ ደግሞ በስራዬ ፍጹም ነፃነት እፈልጋለሁ። ሳልውል ሳላድር ለሀርሚ ሐሳብ ምላሽን አዘጋጅቼ መጽሔት ላይ እንዲወጣ አደረኩኝ። ትዳራችን የፈረሰው በመቅናቴ ሳይሆን ለገንዘብ ባላት ፍቅር ነው ብዬ። እውነት ምንጊዜም ኃይል አለውና ብዙ ሰዎች በኔ ጽሑፍ የተመሰጡ ይመስለኛል። ሀርሚ ብዙ የዜማና የግጥም ደራሲዎችን፣ አቀናባሪዎችን በገንዘብ ስላስከፋች የኔ ጽሑፍ የኖረ ቅሬታዎችን ቆሰቆሰ። ያንኑ ሰሞን ሀርሚ የሙዚቃ ድግስ ለመሳተፍ ጎንደር ሄዳ ኖሮ የኔን ጽሑፍ ያነበቡ አድመው ከመድረክ አስወረዷት፣ ጫማ ወረወሩባት። የምላሽን ውጤት በንባብ ሳይሆን በተግባር ካየችው በኋላ እንዳነበበችው ሰምቻለሁ። በቀጣይ ምላሽ መስጠት ስለፈለገች ያነጋገራት ጋዜጠኛ በሷ ሐሳብ ላይ ምላሽ እንድሰጥ አድርጎ የሁለታችንንም ጎን ለጎን አወጣው። የነገሩ ቁርቁስ በዚህ ሳያበቃ በየመጽሔቱ ላይ እየተግለበለበ ቀጠለ። በዚያው ልክ በርካታ አንባቢያን ለማመን በሚያስቸግር ሁኔታ ደብዳቤ እየጻፉ አጽናኑኝ፣ አበረታቱኝ። በእውነቱ ከሀርሚ ጋር በመጽሔት መመላለስ ታክቶኛል። እሷ ግን ከሚዲያ ላይ መጥፋት የፈለገች አትመስልም። ብላ የልጄን ስም ቀይሬያለሁ የሚል መልእክት ይዛ መጽሔት ላይ ወጣች። አለኝ የምለውን አንድ ነገር ለመንጠቅ እንዳሰበች ገባኝ። የማደርገው ጠፍቶኝ ዝም እንዳልኩ መጽሔቱ በቀጣዩ እትሙ በሀርሚ የልጃችንን ስም መቀየር ላይ የሙያተኛ አስተያየት ይዞ ወጣ። የዩኒቨርሲቲ መምህራንና የሕግ ባለሙያዎች በአንድ ቃል ሀርሚ መሳሳቷን ተናገሩ። ባልና ሚስቶች በጋራ ለልጆቻቸው ያወጡትን ስም በተናጠል ከሁለቱ አንዱ መቀየር አይችልም አሉ። አክለውም አቶ ምኒልክ በሕግ መጠየቅ ይችላሉ ሲሉ ጠቆሙ። ከሀርሚ ጋር መካሰስ መንፈሴ ውስጥ ቦታ የለውም። መካሰስ ብፈልግ ብዙም ያካሰሰኝ ጉዳይ ነበር። ይህንኑ በዚሁ ዘጋው። አንድ ቀን ሱቅ የሚሰራልኝ ልጅ ደውሎ ስራ እኮ በጣም እየተዳከመ ነው፣ የተሸጡ ዕቃዎች አይተኩም፣ በዚህ ላይ በአጠቃላይ ሱቁ በካፒታል እጥረት እንደተመታ አውቃለሁና አቋርጨው
አውቃለሁ አልኩት። ሀርሚ በተለያየ ጊዜ ከሱቅ የወሰደችውን ብር አልተካችም። እኔም ከሱቅ ሽያጭ ላይ እያነሳው የኤፍራታንም ብድር ማቃለል ጀምሬያለሁ። እነዚህ ሁሉ ለንግዱ ጫና እንደሚፈጥሩ አውቅ ነበርና ልጁ መጨነቁ አስጨነቀኝ። ይሄውልህ አልኩት፣ የተረፉትን ዕቃዎች ጫንና ወደ እናቴ ቤት ውሰድልኝ። ሱቁን ቆልፈ ቁልፉን ለሀርሚ ስጣት። ካንተ ጋር ግን ወደፊት በሌላ ሥራ። የእውነት አሳዘነኝ። እሺ እንዳልከው ወደፊት ሥራ ስትጀምር ጥራኝና አመሰግንሃለሁ። በዚሁ የሱቁ ነገር በርክክብ ያበቃም ሀርሚ ቃሏን አጥፋ ባለችው ቀን የኤፍራታን ብር ልሰጠኝ አልቻለችም። ሀርሚን የሚያጠምድ ቃል ምን ይሆን? ለየትኛው ቃልዋ ታማኝነቷን ታሳይ ይሆን? አንድ ተረት አለ። እሱ ተረት እኔ ላይ የደረሰ ይመስለኛል። ዶሮ አስረዝመው ሲያስሯት የፈቷት ይመስላታል። በጊዜ ቆይታ በፍርድ ቤት የተያዘውን ጉዳይ ከአእምሮዬ አውጥቼ ኑሮዬን በአግባቡ መምራትና ለተጨማሪ ለውጥ ማቀድ ጀመርኩ። ጋራጅ የነበረው መኪናዬ ከብዙ ጊዜ በኋላ ተጠግኖ ወጥቶ ሥራ በመጀመሩ አብዛኛው የገንዘብ ችግሬ ወደ መቀረፍ አዘነበለ። በተለይ ሱቁን ሀርሚ ከተረከበችኝ በኋላ ከፍተኛ የገንዘብ እጥረት ላይ ወድቄ ነበር። እናም የመኪናውን ገቢ ትርጉም ያለው ቦታ ላይ መዋል ነው የፈለኩት። ስለዚህ የሙዚቃ እውቀቴን ከፍ የሚያደርግ ኮርስ መከታተል ጀመርኩ። ጎን ለጎን እህቴ ያላትን የድምፃዊነት ዝንባሌ እንድታጎለብት አግዛታለሁ። ይህ ወቅት አእምሮዬን ከብዙ አስጨናቂ ውጣ ውረዶች ታድጎ ሰላም እንደሰጠኝ አስታውሳለሁ። ይህን መጽሐፍ መጻፍ የጀመርኩት በዚሁ ወቅት ነበር። ሲጀምር ለፊልም ሥራ አስቤ ቢሆንም ቀን እየገፋና የጻፍኩት ዳጎስ እያለ ሲመጣ ከቀረኝ ታሪክ ጋር እያነጻጸርኩ በፊልም እንደማይጠቃለል ገባኝ። ሰፊ ነው። ስለዚህ መጽሐፍ መሆን እንደሚገባ ወስኜ የገፋሁበት። መጽሐፍ መጻፍ እንዳሰብኩት ቀላል ሆኖ አላገኘሁትም። ይፈታተነኛል። እልህ ተጋብቼ ባልቀጥልም የሚገፋም አይመስልም ነበር። ግን ደህና እየተጓዝኩ እንደሆነ ይሰማኛል። በሙዚቃ ትምህርቱ፣ እህቴን ዘፈን በማስጠናቱም ሆነ በመጽሐፍ ሥራው ጥረቴ መሬት ፈሶ አልቀረም። እኔ በሙዚቃ ሰርተፍኬት ይዤ የ2 ዓመት ኮርሴን አጠናቀቅኩ። እህቴን ቤዛዊት ዘለቀ ነጠላ ዘፈኗን ለቃ ተደማጭነት አገኘች። ተመስገን። የረሳኸውን ታስታውሳለህ፣ የጣልከውን ታነሳለህ። ተመስገን አልኩኝ። አንድ ቀን ቤት አረፍ ብዬ ቴሌቪዥን ስከታተል ሞባይሌ ጮኸ። አንስቼ ስመለከተው ቁጥሩን አላውቀውም። አንስቼ ሃሎ ስል ከወዲያ ጫፍ የሰማሁት ድምፅ የማውቀው አልነበረም። አቶ ምኒልክ ነኝ። እኔን አያውቁኝም። የሕግ ባለሙያ ነኝ። ምን ልታዘዝ? የፍርድ ቤቱ ጉዳይ ትዝ አለኝ። በመጽሔት ላይ ከባለቤቱ ጋር የሚመላለሱትን አንብቤ ስልኮን በማፈላለግ ነበር የደወልኩት። ይሄ ሰው የደወለልኝ ከመጽሔቱ ምልልስ ውስጥ ያወጣውን የሕግ ክፍተት ተመልክቶ የመብት ማስጠበቅ ክስ ቢመሰረት እንደሚያዋጣኝ ለመንገር ነው። ስሞም አልበል አልኩት። ስለሺ ይባላለሁ። አቶ ስለሺ፣ የሕግ ክፍተቶች እንዳሉ ተመልክተው ሊያሳውቁኝ በመሞከሮ እጅግ አድርጌ አመሰግኖታለሁ። ግን እኔ ጉዳዩን የምመለከተው በሌላ አቅጣጫ ነው አልኩኝ። በምን አቅጣጫ? ሀርሚ የልጄ እናት ናት። እኔም የልጁ አባት ነኝ። እኔም ብጠላኝም ልጄን አጠላውም። ስለዚህ ሀርሚን መክሰስ ልጄን እንደ መክሰስ እቆጥረዋለሁ። ይህንን ደግሞ የማድረግ ፍላጎት የለኝም። ምናልባትም ሐሳቦን ከቀየሩ ስልኬን የያዙና ይደውሉልኝ። እሺ፣ ግን አይመስለኝም። ለማንኛውም በጣም ነው የማመሰግኖት። አስረዝመው ያሰሩበት ገመድ ልብ ሳልለው እያጠረ መጥቶ በ3ኛው ዓመት ላይ በአቃቤ ሕግ ተጠራው። ፍርድ ቤት ቅረብ ተባልኩ። ቀደም ሲል የገነነብኝ ፍርሃትና ስጋት መልሶ መጣ። ሕግ የያዘው ነገር መቼም እንደማይቀርብ አውቅም። አርዝመው ሲያስሩኝ የተፈታው ሳይመስለኝ አልቀረም። በራሴ ላይ መሳቅ አሰኘኝ። የመጀመሪያ ችሎት የአቃቤ ሕግ ምስክሮች እንዲደመጡ በማዘዝ ብቻ ቀጠሮ ሰጥቶ ተነሳ። ከዚህ በኋላም የነበሩ ቀጠሮች እንዲሁ አጫጭሮች እንደነበሩ አስታውሳለሁ። በሁለተኛው ችሎት ላይ የአቃቤ ሕግ አንደኛ ምስክር የነበረችው ሀርሚ በመቅረቷ ዳኛው ታስራ ትቅረብ የሚል ትዕዛዝና ቀጠሮ ሰጡ። ለሰው ጉድጓድ አትቆፍር፣ ከቆፈርክም አታርቀው፣ ራስህ ልትወድቅበት ትችላለህ የሚል ጥቅስ ትዝ አለኝ። እኔን የማግሏላት ፍላጎቷ በራሷ ዞሮ እየተጉላላች መሆኑ ገባኝ። የቀን ቀጠሮ ስትመጣ ታስራ እንዳልቀረበች በሚያስታውቅ አኳኋን በጌጣጌጥ ተብለጭልጫ ነበር። የአንገት፣ የጆሮ፣ የጣት፣ የእጅ ወርቆቿ ይብለጨልጫሉ። ዳኛው ስሟን ከጠየቋት በኋላ ለምን ባለፈው ቀጠሮ ቀሩ? አይ ታመሜ ስለነበረ ሆስፒታል ሄጄ። ማስረጃ አለዎት?
ዳኛው ቁጣ እያላቸው ነበር። በሕግ አስከባሪው በኩል አንድ ነጠላ ወረቀት ሰጠች። ዳኛው ተቀብሎ ወረቀቱን መልከት ካደረጉ በኋላ የፍርድ ቤቱ የሥራ ቋንቋ አማርኛ ነው፣ ለምን አስተርጉሞ አላመጡም ሲሉ ጠየቁ። አይ አላወኩም። ሀርሚ እንዲህ ናት። ከማትወጣው ነገር ጋር ስትገጥም ጨርሶ ምንም የማታውቅ ጅላጅል ትመስላለች። መቼ ነበር ታመው ሐኪም ቤት የሄዱት? ቀኑን ተናገረች። እዚህ ላይ የሚለው ግን እርሶ በጠቀሱት ቀን አይደለም። ሀርሚ ፊቷ ቀላ። ዳኛው በንዴት ወደ አቃቢ ሕጉ ዞረው እንዲህ በውሸት ላይ የተመሰረተ ሰብዕና ያለው ሰው ነው በምስክርነት የምትጠሩት? ይገርማል። ለመሆኑ ባለፈው አርብ እዚህ መጥተው ነበር? ለምን መጡ? ሀርሚ ላይ አፈጠጡ። አልመጣሁም። ምን? እኔ በዓይኔ አይቼዎታለሁ። አንዳንድ ነገር ለማጣራት ለዚያ እንዳልመጡ ያስታውቃል። ታስረው ይቅረቡ ስለተባለ ይህንኑ ውሳኔ ለማስለወጥ ነው አይደል? ዳኛው ንዴታቸው ሳይበርድ የፖሊስ ትዕዛዝ ወደ ተቀበለው ዞሮ አፈጠጡ። ታስረው ይቅረቡ የሚል ማዘዣ ወጥቶ ነበር። ለምን የፍርድ ቤቱን ትዕዛዝ አላስፈጸማችሁም? ፖሊሱ በትክክል ማስረዳት አልቻለም። ብቻ ይንተባተባል። ዳኛው ሀርሚ ላይ አፈጠጡ። የፍርድ ቤት ትዕዛዝ ባለመፈጸምና ለማጭበርበር መሞከር የሚያስቀጣ መሆኑን ያውቃሉ? ሀርሚ እምባምባ እንዳላት ያስታውቃል። እንደ ትንሽ ልጅ ጭንቅላቷን በመነቅነቅ አዎንታዋን ገለጸች። ጥሩ፣ በዚህ ጥፋቶ ለ14 ቀን በሕግ ጥላ ስር ይቆያሉ። ሀርሚ አላመነችም። ወዲያው መላ ሰውነቷ እየተንዘፈዘፈ ማልቀስ ጀመረች። ትከሻዋ እየተናጠ ይቅርታ ያድርጉልኝ፣ ይቅርታ እያለች ሞትወት ያዘች። እጇን ፊት ለፊት ዘርግታ ትንሽ ልጅ ቤት አሰኝቼ ነው የመጣሁት፣ በዚህ ላይ ያመኛል። ይህንን ትዕይንት ማየት ለኔ የሚያሳቅቅ ነበር። ተቁነጠነጡ። ዳኛው በዝምታ ሲመለከቷት ቆይተው ወደ 7 ቀን ተቀይሯል፣ ይህንን ፍርድ የማረሚያ ቤት እንዲያስፈጽም ትዕዛዝ ተሰጥቷል ብለው ቀጠሮ በመስጠት በመዶሻቸው ጠረጴዛውን መቱ። አንዲት ሴት ወታደር መታ ሀርሚን ከችሎቱ ይዛት ወጣች። ፊቷ ሳምባ መስሎ እየተንዘፈዘፈች ማልቀሷን አላቋረጠችም። ውጪ ለሚጠብቋት ወንድሞቿ ወርቆቿን እያወለቀች ስትሰጥ ባጠገቧ አለፍኩኝ። መለስ ብዬ ሳልመለከት የፍርድ ቤቱን ቅጥር ለቅቄ ሄድኩኝ። ግን ስለምን በዚህ አልተደሰትኩም? ከዚህ ይልቅ ሐዘን ነው ሰውነቴን የወረረው። ለምን? የሀርሚ በደል 3 ዓመት ስላለፈውና ስላረጀ የመጀመሪያው የጥቃት ስሜት በርዶልኝ ነው? አይመስለኝም። እውነታው ይህ አይደለም። ሁልጊዜም ሀርሚ ላይ ከሚደርሰው መጥፎ ነገር ጀርባ ልጄ ተጎጂ ስለሚሆን ነው። ልጄ እኔም በሷ አጥቷል። እሷን ግን በእኔ ምክንያት ማጣት የለበትም። ይኸው ነው። ሀርሚ 2 ቀን ፖሊስ ጣቢያ፣ 2 ቀን ደግሞ ማረሚያ ቤት ታስራ ይግባኝ ስለጠየቀች የ3 ቀን እስር ተቀነሰላት። እኔ ያየሁትን ማየቷ ተገቢ መሆኑ ቢሰማኝም አንዳች ስሜት ጥፋተኝነት አሳድሮብኛል። እሷ መታሰር ውስጥ የኔ ተሳትፎ አልታየ ቢለኝም ዝም ብሎ ጥፋተኝነት። ቅጣቷ ከ7 ቀን ወደ 4 ቀን ዝቅ ያለላት የስኳር፣ የጡት በሽታ፣ የደም ብዛት ብቻ የተለያዩ በሽታዎች እንዳሉባት የሚገልጽ የሐኪም ማስረጃ ይዛ እንደመጣችና መታሰሯ ለጤናዋ አስጊ በመሆኑ እንደተለቀቀች ከአንዳንድ የፍርድ ቤቱ ሰዎች ሰማሁ። እኔ ይሄ ሁሉ በሽታ እንዳለባት አላውቅም ነበር። በቀጣዩ ቀጠሮ ላይ ይሆናል ብዬ በፍጹም ያላሰብኩት ነገር ሀርሚ ያደረገች። ዳግም ቀረች። እኔ ስለሷ ሐሳብ ገባኝ። ምን እያደረገች ነው? ዳኛው ዝም ብለው ንዴታቸውን ያስተናግዳሉ። አቃቤ ሕጉ ላይ እንደማፍጠጥ ብለው ወይዘሮ ሀርሚ አሁንም ቀርተዋል። ለምን እንደቀሩ ይታወቃል? አዎ ክቡር ዳኛ ሆይ አለ አቃቤ። ለምንድን ነው? ከቀጠሮ ቀን ቀደም ብለው ያስገቡት የፈቃድ መጠየቂያ ደብዳቤ አለ። ለአስቸኳይ ሥራ ወደ ሱዳን ሄደው ነው። ለዚህም በተወካያቸው አማካኝነት የሰነድ ማስረጃቸውን ልከውልናል ብሎ በሥነ ሥርዓት አስከባሪው በኩል ወረቀቱን ለዳኛው አስተላለፈ። ለካ ምስራቅ ከሐረር ድረስ በቀጠሮ ቀን መተያየኋት ይህንን የሰነድ ማስረጃ ለአቃቤ ሕጉ ለማቅረብ ኖሯል። በወቅቱ ሳያት ገርሞኝ ነበር። እዚህ ቀጠሮ ላይ መገኘት ያለበት ሥራ የሌለው ብቻ ነው ማለት ነው። ወረቀቱን መልከት አድርገው አስቀመጡና የእጆቻቸውን ጣቶች በማቆላለፍ ጠረጴዛውን ተደገፉ። ዳኛው ሀርሚን ለማሳሰር ወደ ኋላ እንደማይሉ ገባኝ። ሀርሚም ይሄ ጠፍቷት አይደለም ወደ ሱዳን ሄደችው። ብሩ ከሚያመልጠኝ የፈለገው ይሁን ብላ ነው። ለሥራ ሳይሆን ከሥራ በስተጀርባ ላለው ገቢ እጅግ ስሱ እንደሆነች አውቃለሁ። የጋብቻችን ዕለት ሞንዲያል ካልተከፈተና ካልዘፈንኩኝ ብላ ብዙ ያስለመነችንን አስታውሼ ፈገግ አልኩኝ። ዳኛው ስር በሰደደ ንዴት ወደ አቃቤ ሕጉ እያዩ
እኔ እዚህ ነገር ላይ የራሴን ፍርድ ከመስጠቴ በፊት አንተ ምን ቅጣት ይጣልባቸው ትላለህ? አቃቤ ሕጉ ተቁነጥንጦ ሲያበቃ በይግባኝ የተነሳላቸው የእስር ቅጣት ተፈጻሚ ይሁንባቸው። ዳኛው ጆሮአቸውን ያመኑ አይመስልም። ማለቴ ካለፈው ጥፋታቸው ስላልታረሙ ተጨማሪ 6 ቀን በአጠቃላይ የ9 ቀን እስር ቅጣት ተፈጻሚ ይሁንባቸው። ጥሩ ብለው ይህንኑ መዝግበውና ለማረሚያ ቤት ቅጣቱን እንዲያስፈጽም ትዕዛዝ ሰጡ። በተጨማሪ በቀጣዩ ቀጠሮ ምስክሯ ተመሳሳይ መስተጓገል ከፈጸሙ ተከሳሹ መግሏላት ስለሌለባቸው ፍርድ ቤቱ በነጻ አሰናብቶ መዝገቡን ለመዝጋት እንደሚገደድ ይታወቃሉ። የሚገርመው ግን ቀጣዩ የቀጠሮ ቀን ያልጠበቅኩት ትርምስምስ ተፈጥሮ ጠበቀኝ። ዳኛው ተነስተው መዝገቡን ፕሬዝዳንቱ ሊመረምሩት መላኩን ሰማሁ። ለምን? እንዴት? መልስ አላገኘሁም። በአድራሻ ስትጠራ ትመጣለህ ተብዬ ተሸኘው። የ3 ዓመት እንጥልጥል ሳይበቃ አሁንም በረጅሙ አስረው ለቀቁኝ። እውነቱን ለመናገር በጣም ነበር ሆዴ ባሰኝ። ነገር አለብኝ ብሎ ማሰብ እጅግ ታክቶኝ ነበር። የሆነ ሆኖ መገላገልን መርጫለሁ። 3 ዓመታት ሙሉ ወደ ላይ ሳንከባልለው የቆየሁት የነገር በርሜል መልሶ ታች አገኘሁት። ማልቀስ አሰኘኝ። ከ20 ቀን በኋላ አቃቤ ሕግ በስልክ ደውሎ የተቀጠረበትን ቀን ሲያሳውቀኝ ግልግል ነበር የተሰማኝ። ሃርሚ በቀጠሮ ቀን የመጣችው ያወላለቀቻቸውን ወርቆች ደርድራ ነበር። ከእናቴ ጋር ሆነን ስናልፍ አንቋሻ ስትመለከተኝ አየኋት። እንደ አንድ ነገር የእሷን ምስክርነት ለማዳመጥ ጓግቻለሁ። ችሎት ተሰይሞ የመዝገባችን ወረፋ ደርሶ ተጠራን። ተከሳሾች ሳጥን ውስጥ እንደቆምኩኝ የአቃቤ ሕግ አንደኛ ምስክር ሃርሚ ግርማቸው ተብላ ቀረበች። ዳኛ ፊት የምታሳየው ያላዋቂና የልጅ መሰል ሁኔታ እየገረመኝ እመለከታታለሁ። መጽሐፍ ቅዱስ ቀርቦላት እጇን ጫነች። የመሐላ ሥርዓቱን የሚያካሂደው ሰው እየመራት ቃለ መሐላ ፈጸመች። በእግዚአብሔር ስም አላት። በእግዚአብሔር ስም አለች። በዚህ ችሎት ፊት ሲል መራት። በዚህ ችሎት ፊት ስትል ተቀበለች። እውነቱን ብቻ እመሰክራለሁ ብላ እንድትቀመጥ ተጋበዘች። የእንጨት ወንበር ላይ ፊቷን ወደ ዳኛው መልሳ ቁጭ አለች። የማስረጃ ማሟያ ጥያቄዎች በዳኛው ከቀረቡላት በኋላ ከተከሳሽ ጋር ጸብ ወይም ዝምድና አላችሁ አላት። ባለቤቴ ነበር አለች። ነበር የምትለው ቃል ቆጠቆጠችኝ። አሁንስ ስል በልቤ ጠየቁኝ። በተለያዩ መጽሔቶች ላይ ላገባ ነው የሚል ቃለ ምልልስ መስጠቷ ሁሉ ትዝ አለኝ። የተከሰሰበትን ያውቃሉ? አዎ አለች። በምንድን ነው? በሕገ ወጥ መሳሪያ ነው። መሳሪያው ተገኝቷል? አዎ። የት ተገኘ? ቤታችን ውስጥ። የተገኘው መሳሪያ የሱ ነው? አዎ የሱ ነው። ከዚህ በኋላ ምንም መስማት አልቻልኩም። መጽሐፍ ቅዱስ ላይ እጇን ስትጭንና ቃለ መሐላ ስትፈጽም እውነት ይተናነቃታል ብዬ ነበር። ደንቀፍም አላደረጋት። በእግዚአብሔር ፊት እየዋሸች ነው። በእግዚአብሔር ፊት በጭቡ መስከራ አንድ ንጹሕ ሰው ገደል እየከተተች ነው። እውነት ለመናገር እንደ ቁስል ሰንኮፍ የተፈነቀለ ነገር ከውስጤ ሲወጣልኝ ይታወቀኝ ነበር። የእሷ ነገር ተፍረጥርጦና ተምገልግሎ ሲወገድልኝና ስፈወስ ይታወቀኝ ነበር። የእስከ ዛሬው ሃርሚ ላይ የነበረኝ ስሜት ምን ነበር ስል ራሴን ጠየቁኝ። ተጨማሪ ጥያቄ አለ ሲሉ ዳኛው እኔን ጠየቁኝ። የለኝም አልኩኝ። አከታትለው ወንድሞቿም በተመሳሳይ መንገድ መሰከሩብኝ። ልጄ ከነዚህ ከካሃዲዎች ደም መጋራቱን ጠላሁት፣ አዘንኩለት። ያ ምርኩዝ እንኳን ከሰውነቱ ጋር የማይመጣጠን ውሸት አውጥቶ ችሎቱ ፊት ዘረገፈ። ችሎቱ ለብያኔ ቀጥሮ እንዳበቃ ወዲያው ያጠፋሁትን ሞባይል ከፈትኩት። ቦርሳዬን አውጥቼ በስክሪፕቱ የተመዘገበ ስልክ ቁጥር አሰሱ። እንግዲያው ከእንግዲህ ስለ ሃርሚ የሚሰማኝ ሐዘንም ሆነ ይሉኝታ የለኝም። ስልክ ቁጥሩ በብጫቂ ወረቀት ላይ ሰፍሯል። ደወልኩ። ሃሎ ተባልኩ ከወዲያ ጫፍ። አቶ ስለሺኖት ነኝ። ማን ልበል? የድምፃዊት ሃርሚ ባለቤት ስል ገና አወቀኝ። አሁን የሃርሚን ስም አስቀድሜ ስትዋወቅ ብቻ ነገሮች እንደሚቀሉልኝ ሳስብ ቆጨኝ። ይሄ መቅረት አለበት ስላሰብኩኝ፣ ኦ ሚኒሊክ እንደምን ነህ? ምን ልታዘዝ? ከሃርሚ ጋር በፍርድ ቤት ፍቺ መጠየቅና የሚገባኝን በሕግ የተረጋገጠ መብቴን
ማስከበር እፈልጋለሁ። ልጄን የማግኘት መብቴንና የንብረታችንን የክፍፍል መብት ቅጣታ በደልን አያልፈቅድልሽም በስጋዬ ይብቃሽ ባጥንት ያትቀልጅም። ከዚህ በኋላ ነገሮች ሁሉ ፈጣን ለውጥ ማስመዝገብ ጀመሩ። ፍርድ ቤቱ ተከራከር ሲል ስለበየነብኝ የመከላከያ ምስክሮቼን አቅርቤ ያሰማው። መሳሪያ ኖሮኝ እንደማያውቅ አስመሰከርኩ። በዚህ ላይ መሳሪያውን ለፖሊስ ያስረከበችው ራሷ ከሳሽ መሆኗንና መሳሪያውም ተገኘ የተባለው እኔ ቤቱን ለቅቄ ከወጣው ከ15 ቀን በኋላ መሆኑን ለፍርድ ቤቱ አስረዳው። መሳሪያው የኔ ቢሆን ኖሮ ከልብሶቼና ከሌሎች ቁሳቁሶቼ ጋር ይዤው ለወጣ ይገባ እንደነበርም ገለጽኩኝ። በዚሁ ለውሳኔ ተቀጠረ። ከሁለት ቀጠሮ በኋላ የሚከተለው የፍርድ ቤት ውሳኔ ተጠናቀቀ። አቃቤ ሕግ በቁጥር 6299 በቀን 12/06/99 ጽፈው ባቀረቡት ክስ ተከሳሽ ስለ ጦር መሳሪያ አያያዝ የወጣውን ደንብ በመተላለፍ መጋቢት 10 ቀን 1998 ዓ.ም ከጠዋቱ 1 ሰዓት በሚሆንበት ጊዜ በአቃቂ ቃሊቲ ክፍለ ከተማ ቀበሌ ማህበር ከሚገኘው መኖሪያ ቤቱ አንድ የወቅ ቁጥር 13381 የሆነ ማካሮቭ ሽጉጥ ከመሰል 6 ጥይት ጋር ደብቆ የተገኘ በመሆኑ በፈጸመው ያለ ፈቃድ መሳሪያ መያዝ ተከሰዋል ሲል ክስ የመሰረተባቸው ሲሆን ተከሳሹም ቀርበው ክሱን አልቃወምም፣ ነገር ግን ድርጊቱን አልፈጸምኩም ብለዋል። አቃቤ ሕግም በማስረጃነት የቆጠርናቸውን ምስክሮች ቀርበው እንዲያስረዱላቸው ጠይቀዋል። ፍርድ ቤቱም አቃቤ ሕግ እንደ ክስ አቀራረብ ያስረዱልኛል በማለት የዘረዘራቸውን ምስክሮች አስቀርበው የሰማ ሲሆን የቀረቡት የአቃቤ ሕግ ምስክሮችም እንደ አቃቤ ሕግ ክስ አቀራረብ ያስረዱ ሲሆን በዚህም መሰረት ተከሳሽ የቀረበባቸውን ክስ እንዲከላከሉ ሲል ትዕዛዝ ሰጥቷል። በዚህም መሰረት የተከሳሽ መከላከያ ምስክሮች ቀርበው የተሰሙ ሲሆን እነሱም ተመሳሳይ በሆነ አንደበት ተከሳሽ ሽጉጥ የላቸውም፣ የተያዘውም ሽጉጥ የተከሳሽ አይደለም፣ ይህንንም ልናውቅ የቻልነው ካለን ቅርበት የተነሳ ነው ያሉ ሲሆን ሶስተኛ የተከሳሽ ምስክር ሽጉጡ የተከሳሽ ባለቤት የሆኑት ሴት እንደሆነ ግለሰቧ ራሷ ነግራኝ ነበር በማለት የምስክርነት ቃላቸውን ሰጥተዋል። ፍርድ ቤቱም የግራ ቀኙን ክርክር አግባብ ካላቸው ሕጎች ጋር በማገናዘብ የመረመረ ሲሆን ከሳሽ በ12/06/99 ዓ.ም ጽፎ ያቀረበው ክስ ተከሳሽ በሚኖርበት ቤት ውስጥ የወቅ ቁጥር 13381 የሆነ ማካሮቭ ሽጉጥ ከመሰል 6 ጥይት ጋር ደብቆ የተገኘ በመሆኑ በፈጸመው ያለ ፍቃድ መሳሪያ መያዝ ተከሷል የሚል ነው። እዚህ ላይ ሊተኮርበትና እልባት ሊያገኝ የሚገባው ጉዳይ ተገኘ የተባለው ሽጉጥ የተከሳሽ ነው ወይ የሚለው ነው። ተከሳሽም ሆነ የመከላከያ ምስክሮች ሽጉጡ የተከሳሽ እንዳልሆነ ለፍርድ ቤቱ ያስረዱ ሲሆን የአቃቤ ሕግ ምስክሮች ደግሞ ሽጉጡ የተከሳሹ መሆኑን በመግለጽ ለፍርድ ቤቱ አስረድተዋል። በግራ ቀኙ በኩል የቀረቡት ምስክሮች ማንነት መገንዘቡ ለትክክለኛ ፍትህ አሰጣጥ የሚረዳ በመሆኑ ፍርድ ቤቱ ማንነታቸውን ያጣራ ሲሆን አንደኛ የአቃቤ ሕግ ምስክር የሆኑት የተከሳሽ ባለቤት የነበሩና ለክሱ መንስኤ የሆነው ሽጉጥ በተገኘበት ሰዓት ከተከሳሹ ጋር ያለመግባባት ውስጥ የነበሩ ሲሆን ሌሎች የአቃቤ ሕግ ምስክሮች ደግሞ የአንደኛ የአቃቤ ሕግ ምስክሮች ወንድሞች ናቸው። በአንጻሩ በተከሳሹ በኩል የመከላከያ ምስክር ሆነው የቀረቡት የተከሳሽ ወንድሞች ናቸው። በዚህ መገመት የሚቻለው የግራ ቀኝ ምስክሮች ከአድሎ ነፃ የሆነ የምስክርነት ቃል ይሰጣሉ ብሎ መገመት አስቸጋሪ መሆኑን ፍርድ ቤቱ ተገንዝቧል። በመሆኑም ፍርድ ቤቱ ጉዳዩን አግባብ ካላቸው የወንጀለኛ መቅጫ መርሆች አንጻር የመረመረ ሲሆን ለክሱ ምክንያት የሆነው መሳሪያ ተገኘ የተባለው በአቃቂ ቃሊቲ ክፍለ ከተማ ቀበሌ 09 ከሚገኘው የተከሳሽ መኖሪያ ቤት ነው። በመሰረቱ ተከሳሽ ይዞ ወይም ሲገለገልበት ያልተገኘ ሲሆን በተጨማሪም ሽጉጡ ተገኘ የተባለበት ቤት ውስጥ ተከሳሽ ብቸኛ ነዋሪ አይደሉም። ተከሳሽ ሽጉጡ ተገኘ በተባለበት ቤት ውስጥ ባለቤቱ ከሆኑት ግለሰብ ጋር በጋራ የሚኖርበት ቤት ከመሆኑ አኳያ ሽጉጡ ባለቤትነቱ በማያጠራጥር መልኩ የማን እንደሆነ ባልተለየበት ሁኔታ ተከሳሽን ጥፋተኛ ማድረጉ ፍርድ ቤቱ አሳማኝ ሆኖ አላገኘውም። በመሆኑም ከሳሽ በተከሳሽ ላይ ያቀረበው ክስ በማያጠራጥር መልኩ ተከሳሽን ጥፋተኛ ሊያደርግ የሚችል ማስረጃ ስላልቀረበ ያቀረበውን ክስ ባለመቀበል ተከሳሹ ከክሱ በነፃ እንዲሰናበት በማለት ውሳኔ ሰጥቷል። ትዕዛዝ በኤግዚቢትነት የተያዘው ሽጉጥ ለመንግስት ገቢ እንዲሆን ታዟል። ተከሳሽ ለዋስትና ያስያዘው ገንዘብ ካለ ተመላሽ ይደረግለት። በውሳኔው ቅር የተሰኘ ወገን ካለ
ይግባኝ ማለት መብቱ የተጠበቀ ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። እጅ ነስቼ ከችሎቱ ወጣው። ከ3 ዓመታት በላይ እንደ መርግ ተጭኖኝ ከነበረው የነገር ዕዳ በአንድ ጊዜ ነፃ ወጣው። ወደ አሻኝ የመብረር እንዳሻኝ የመስራት ያሻኝን ያህል የማቀድ ዕድል አገኘው። ለኔ ከክሱ ነፃ መውጣት ትርጉሙ ይሄ ነው። የኔ ሰማይ ጠርቷል። መስኮቼ አብበዋል። አየሬ ሞቋል። የደስታዬ ተካፋይ ለሚሆኑ ሰዎች ለመደወል ሞባይሌን ከኪስ ያወጣው። ጠፍቶ ነበር። በተለይ እናቴ 10 ጊዜ እየደወለች እንዴት ሆነ ስለምትለኝ ነበር ያጠፋሁት። አብረቼ ደወልኩላት። ተርበተበተች። ሃሎ ሃሎ፣ ምንዬ እንዴት ሆነ? አባዬ ነፃ ተብያለሁ። አያ ማኑኤል። ዛሬ እሷም ነች ነፃ የወጣችው። በእልልታዋ መካከል የወንድሞቼን ስም ትጣራለች። አጠገቧ በነበርኩ የሚል ምኞት ተናነቀኝ። ስልኩን ዘግቼ ለማን መደወል እንዳለብኝ ሳወጣ ሳወርድ ሞባይሌ እጄ ላይ እንዳለ ተጣራ። ቁጥሩን አየሁት። ጠበቃዬ ስለሺ ነበር። እንኳን ደስ አለህ አለኝ። እንኳን አብሮ ደስ አለን አልኩት። ሰምተሃል እንዴ አለኝ። አሁን ከዛ መውጣቴ ነው። ከየት አልገባኝም። እኔ የምልህ እኮ ያቀረብነው ማስረጃ ተቀባይነት አግኝቶ የንብረት እግድ ትዕዛዝ ከፍርድ ቤት ስለመውጣቱ ነው። ቤት፣ መኪናና የባንክ ገንዘብ እንዳይንቀሳቀስ የሚያዝ ደብዳቤ አሁን እጄ ገብቷል አለኝ። ገረመኝ። እውነተኛ ታሪኬን የማልጽፍ ቢሆን አሁን ይሄንን ግጥምጥም ማን ያምነኝ ነበር? ተአምር። በረጅሙ ተነፈስኩኝ። ሀርሚ ታየችኝ። ቅጥሯ ፈርሷል። የፊርማ ለመኖር መተማመኛዋ በፍርድ ቤት ፊት ግርማ ሞገስ አጥቷል። የፍርድ ቤት እግዱ ሲደርሳት ምን ትል? ምን ታስብ? ምን ተወስን ይሆን? ማፈቀርን እንጂ ማፍቀርን አትለምጅም። አንቺ ሆነሽ ቀረሽ ተወዳጅም ከጅም። ዋሽቷ አስማሚ ጠፋ ለሰላም ያደረ። ጸቦ ወደ ቤት ገብቶ ፍቅር ደጅ አደረ። ጸቦ ወደ ቤት ገብቶ ፍቅር ደጅ አደረ።